ተቀብላችኋል እናንተም አሁን ካያችሁ ማለት ነው ይሄ ግብረ ሰዶም ነው ባለጌ ጋጠወጥ ሰካራም ሲያዩት ራሱ ተመልከቱት አዳምጡ በደንብ አርጋችሁ አዳምጡላችሁም አሁንላችሁም ታፕታፕና ኮፒ ሊንክ አድርጉ ዮናስ ሴጋ ግብረ ሰዶም ነው ተቀብላችኋል ዮናስ ሴጋ ግብረ ሰዶም ነው ጂጂኪያ ግብረ ሰዶም ነው ለምን ይመስላችኋል ግብረ ሰዶም ግሩፕ ነው ኢትዮጵያን ካልቸሩን ባህሉን ለማበላሸት ለማቋሸሽ ተደራጅተው የመጡ ግብረ ሰዶሞች ናቸው ሌላ ነገር አይደለም ወደራችሁም ጠላችሁም ግብረ ሰዶሞች ናቸው የግብረ ሰዶም ግሩፖች ናቸው የግብረ ሰዶም ግሩፖች ናቸው እዚህ አሜሪካ ነፃነት አላቸው መብት አላቸው ነገር ግን ኢትዮጵያውያን ተቀብላችኋል ወይ ነው እኔ ጥያቄውን ተቀብላችኋል አብራችሁ ተቀላቅላችሁ እየኖራችሁ ነው ተቀብላችሁ እንዲያውም አዳምጡ እንዲያውም ሕፃን ልጅን መድፈር ሴት ልጅን መድፈር እንደ ቀልድና እንደ ጨዋታ ሆኗል መጫወቻ መቀጣጫ ሆኗልኝ አሁን ምን ይላሉ ጌም ሲያሸንፉ የዮዳብን ልጅ ነው የምትደፍረው ወይስ የከሌ ልጅ ነው የምትደፍረው እያሉ መጫወት ጀምረዋል ሕፃን ልጅን መድፈር ሴት ልጅን መድፈር እንደ እንትን ሆኗልኝ እንደ ጨዋታ የጌም መጫወቻቸው ሆኗል ታፕታፕና ኮፒ ሊንክ ሼር ጎዳውላችሁ ተቀብላችኋል ተስፋፍቷል ኢትዮጵያ የግብረ ሰዶም ሀገር ሆናለች የምንመለከተው ነገር ሁሉ በጣም የሚሰቀጥን ካልቸሩን ባህሉን በጣም የሌለ ሴቶች ጋጠወጥ የሆኑ ወንዶች ለማኞች የሆኑ ፍናፍንት የሆኑ አቋም የሌለ አቋም ቢሱናል ይህን ተቀብላችኋል እንደ አሜሪካ እንደ አውሮፓ ፍቃድ ሰጣችኋል የናንተ ያስጠላል ይዘገንናል መስቀል አርጋችሁ ነው የምታረጉት እናንተማ መስቀል አንግታችሁ መስቀል አንጠልጥላ የትግራይ ህዝብ ይሄ ነው የትግራይ ህዝብ ባህል ትግራይ ይሄ ነው ባህሉ ይቀበላል ግብረ ሰዶም ሴቶችን ግብረ ሰዶም ወንዶችን እኔ ውሸት ይመስለኝ ነበር ከምር በጣም እስከ ዛሬ ድረስ ውሸት ይመስለኝ ነበር በሚገርም ሁኔታ ውሸት አሁን ምን መሰላችሁ አድገው ትልቁ ነው የራሳቸውን ነገር ቢያደርጉ አያገባኝም እኔ በቤድሩማችሁ ውስጥ የምታደርጉት እኔን አይመለከተኝም በየቤታችሁ የምታደርጉት ነገር እኔን አይመለከተኝም ሕፃን ልጅ እደፍራለሁ ነው ያለችው ሴት ልጆችን እደፍረልሃለሁ ነው ያለችው ይሄን አዳምጣችሁ ከዚህ ሰውዬ ጋር ጓደኝነት የፈጠራችሁ ለልመና ብላችሁ ለገንዘብ ብላችሁ ባደወይ እነዚህ ሰዎች አሁን እንደነ ሮማን ተሰማ እንደነ ዜድ እንደነ አያጅቦ ግሩፕ ናቸው ግሩፕ ሰርተው መጥተዋል የቲፒኤልኤፍ ነው የሰራውን የቲፒኤልኤፍ አጀንዳ ነው አዳምጡ በሚገርም ሁኔታ እኔ በጣም የሰቀጠጠኝ ሰሞኑን የምመለከተው ነገር በዴዚ የማየው ነገር የዴዚ ቦይፍሬንድ ነው እንግዲህ ገርልፍሬንዱ ይሁን ውሽማው ነው አሮን ነው የዴዚ ውሽማ ነው ይሄ የዴዚ ውሽማ ነው ዴዚ ነጭ ነኝ ባለች በነጭ ይፈቀዳል ነጮች እንደዚህ ይፈቅዳሉ ዴዚ እኔ ነጭ ነኝ ሀበሻ እንዳልመስሏችሁ ብሏል እንሄድበታለን በመጀመሪያ የዜድን እናዳምጥ ይሄ ዜዶ ነው ስሙ ዘንዶ የዘንዶውን እናዳምጥ የዚህ ዘንዶ የዚህ እባብ የዚህ ግብረ ሰዶም እናዳምጥ ግብረ ሰዶም መሆን መብቱ ነው አገባኝም ሕፃናቶችን እደፍራለሁ ማለት ግን መብቱ አይደለም ያለበትን አገር ትነግሩኛላችሁ በሚኖርበት አገር ህግ ካለ በህግ ነው የምጠይቀው መብቱ ነው ግብረ ሰዶም መሆን መብቱ ነው አገባኝም የአንድ ሰው ሴክሹዋል ፕሬፈረንስ እትናድ የኔ እንትን አይደለም እኔ አልደግፍም መሆን ይችላል ከሴት ጋር መተኛት ይችላል አገባኝም ሕፃናቶችን ግን እደፍራለሁ ማለት ግን አይችልም ሕፃናቶችን እደፍራለሁ ሲል እምታጨበጭቡ ሕፃን ልጅ መድፈር እንደ ጀብድ የምታረጉ ከሆነ ይሄ ሌላ ጉዳይ የማንም ሕፃን ልጅ መደፈር አለ መነገር የለበትም እደፍርልሃለሁ ልጆችን ያለችው አዳምጡ ከየት መጣ ይሄ ከየት መጣ ልምድ አለው ማለት ነው ልምድ አለው ዜድ ልጆችን ይደፍራል ልምድ አለው ሴቱን ወንዱን አላቅም ጋይስ አላውቅም አስወር አላቅም መለየት አይችልም
በደንብ አድርጋችሁ አዳምጡኝ። የሰው ልጅ ለምን ጦጣ አያገባም? አያገባኝም። ሕፃን ልጅ ግን እደፍራለሁ የሚል ሰው ጋር ግን እንቃወማለን። ሆን ተብሎ የአጀንዳቸውን እያስፋፉ ነው። ሆን ተብሎ የመጣ ነው። እነዚህ ከመሬት እንዳለ ተመልከቱ። እንዳለ አሁን ቲክቶክ ካያችሁ ሴቱ ወንድ እየሆነ ነው፣ ወንዱ ሴት እየሆነ ነው። ያንን ተቃውማ ኢትዮጵያዊ ይቃውማል፣ የትግራይ ህዝብ ይቃውማል ብዬ አስባለሁ። የአማራ ህዝብ ይቃውማል፣ የኦሮሞ ህዝብ ይቃውማል፣ ሙላ ኢትዮጵያዊ ይቃውማል ብዬ አስባለሁ። ሕፃናት እንዲደፈሩ ትፈልጋላችሁ? የማንም ሕፃን ይሁን አባትየው ባለጌ ይሁን እናቲቱ ባለጌ ይሁን ሕፃን ልጅ መደፈር የለባቸው። ሕፃን ልጅ እደፍራለሁ ብለው የሚናገሩ ሰዎች ጋር ጓደኝነት የምትፈጥሩ እናንተም ደፋሪዎች ናችሁ። ይኸው አዳምጡ የተባለው በሚዘገንን በሚሰቀጥጥ በሚያስጠላ ለእንትን ራሱ ቆይ ላሳያችሁ። ይሄ በቃ ኢዮዳብ ያጋልጣል ሁሉን። ኢዮዳብ ደግሞ የሚገርማችሁ ነገር ራሱ እኔ ላይቭ ገብቼ ስለ ጉቺን እያስለቀሷት እነ ዘገየ እነ ጃፒ ጉቺ የምትባለው እህታችን እያስለቀሷት እየሰደቧት እሷን ልከላከልላት ገብቼ እንዳጋጣሚ ይሄ የምትመለከቱት ግብረ ሰዶም የምትመለከቱት ሕፃን ልጅ ደፋሪ ቪዲዮ ልኮ ገባ። ራሱ ገብቶ ያለውን ስሙ እናንተ ስሙና ምስክሩኑ ታፕታፕና ኮፒ ሊንክ አድርጉ። ሁሌ እኔ ብቻ መታገል የለብኝም። ሁላችሁም ልክ እናንተ ስትሰደቡ ብቻ ነው መጣችሁ የምትታገሉት። ይሄ ሞላ ኢትዮጵያ ህዝብ መቃወም አለበት። ሞላ የኢትዮጵያ ህዝብ ይህን ግብረ ሰዶም መቃወም አለበት። እናንተ እኮ ፍቅር ስዝም እያለ የሚመጣ እብድን አለማምዳችሁ ተለማምዳችሁ ያበዳችሁ ነው። ዮናስ ሴጋን ባለጌን ጋጠወጥን አለማምዳችሁ ተለማምዳችሁ የቀራችሁ ናችሁ። ጂጂኪያን ባለጌ ጋጠወጥ ግብረ ሰዶም የገዛ ልጇን የምትደፍር የምታባር እናንተ ተለማምዳችሁ አለማምዳችሁ አብራችሁ ናችኋል። ሮማን ተሰማ ጳጳሳትንና ኦርቶዶክስ ተዋህዶ ሃይማኖትን የምትሳደብ ባለጌ ጋጠወጥን ተለማምዳችሁ አለማምዳችሁ አንድ ላይ ሆናችኋል። እኔ መጥቼ ነው ያስተካከልኳችሁ። እኔ መጥቼ ነው ይሄ ነገር ትክክል አይደለም፣ ይሄ ነገር ሮንግ ነው። ዘገየ የሚባል ጆከር ማህበረሰብ እንደ ማህበረሰብ የሚሳደቡትን ተሸክማችሁ እኔ መጥቼ ነው የተቃወምኩ። እኔ መጥቼ ነው ልዩነት ያመጣችሁ፣ ቅድስናና እርክስናን ያሳየኋችሁ እኔ ነኝ። እኔ መጥቼ ነው ቅድስናንና እርክስናን ያሳየዋችሁ። እኔ መጥቼ ነው ይሄ እርኩስ ነው፣ ይሄ ቅዱስ ነው፣ ይሄ ሰይጣን ነው፣ ይሄ አጋንንት ነው፣ ይሄ እግዚአብሔር ነው እያልኩኝ እየለያየው ለ7 ዓመት እምታገል ብቸኛ ንጉስ ኢዮዳብ። ስለዚህ አሁንም እነ ዘገየን እነ ሴጋውን እነ ጂጂ ገንዳን ባለጌውን ተሳዳቢውን ጋጠወጡን እንዳዋረድኩላችሁ ይህን ግብረ ሰዶም ግሩፕ ደግሞ እበትነዋለሁ። ከኔ ጋር ትሆናላችሁ። ታፕታፕና ኮፒ ሊንክ አድርጉ። ሁልሽም ለግብረ ሰዶም ማደገፍ ግብረ ሰዶም እንዳይስፋፋ የምትፈልግ ፔዶፊሊያ እንዳይስፋፋ የምትፈልግ ሕፃናቶች እንዲደፈሩ የማትፈልጉ ኮፒ ሊንክና ታፕታፕ አድርጉ። ይሄ ሌላ ጉዳይ አይደለም፣ ፖለቲካም አይደለም። this is ፖለቲካ አይደለም፣ ሃይማኖትም አይደለም። ይህ ስለ ጄኔሬሽን ስለ ትውልድ ነው። እንዴት ሕፃን ልጅን መድፈር እንዴት ትለምዱታ? እንዴት ሕፃን ልጅ ሲደፈሩ ሲሰደቡ የሕፃን ልጅ ፎቶዎች ተለጥፈው እንዴት ባህል ካልቸር አረጋችሁት? እንዴት የፖለቲካ መሳሪያ አረጋችሁት? እንዴት በተለይ የትግራይ ህዝቦች ተደፍረናል ስትሉ አልነበረም? እንዴት ሴት ልጅን መድፈር ሕፃን ሴት ልጆችን መድፈር እንዴት ተለማመዳችሁት? እንዴት ካንደበታችሁ ዝም ብሎ እንዲወጣ እንዴት ተለማመዳችሁት? ወንድ ልጅ ቂጡን እደፍረዋለሁ ማለት እንዴት ተለማመዳችሁት? ከየት መጣ? ታፕታፕ ኮፒ ሊንክ አድርጉልህም። ሁልህም አስመሳይ ክርስቲያን፣ አስመሳይ ሙስሊም፣ አስመሳይ ምናልባት አብዛኞቻችሁ በጓዳ ሌላ ናችሁ። ክሎዝት ውስጥ ነው ያላችሁት። ልብስ ቤት ውስጥ ነው ያላችሁት። ልብስ ቤት ውስጥ የእናትህን ቀሚስ እያደረክ የአባትሽን ሱፍ እያደረሽ ተለማምደሽ የእናትህን ቋቋ ጫማ እያደረክ ያደክ ትውልድ ሁሉ ወንዱነ ጥፍር ቀለም የምትቀባ ሜካፕ የምትቀባ ጸጉር የምታስተክል ትውልድ ሁሉ ድሮስ ከናንተ ምን ይጠበቃል? ከናንተ አይካን አርጋችሁ የምትመለከታቸው ጸጉራቸውን የሚያስተክሉ ጥፍር ቀለም የሚቀቡ ምን ይጠበቃል ከናንተ? የታል ኢትዮጵያዊው? የታል ፈራ እግዚአብሔር ያለው? የታል
የታላችሁ ወንዶች? where is the man? where is the women? የታል ወንዱ? የታል ሴቱ? የታል ኢትዮጵያዊነቱ? የታል ይሄ የተባለ ሙነትም ኢትዮጵያ የተበላሸች ሀገር ናት ማለት ነው? ቲክቶክ አጋለጠው ማለት ነው። ተደብቆ የነበረውን ለዘመናት ተደብቆ የነበረውን የኢትዮጵያ ቆሻሻነትን አጋለጠው። ይሄው 230 ሰው ብቻ ነው ኮፒ ሊንክ ያደረገው። ይሄ መልእክት እንዲሰማ አይፈልግም። ምክንያቱም የግብረ ሰዶም አጀንዳ እንዲስፋፋ ስለሚፈለግ፣ ሕፃናትን የመድፈር አጀንዳ እንዲስፋፋ ስለሚፈለግ ታፕ ኮፒ ሊንክ አድርጉልህ። ሌትስ ጎ ታፕን ኮፒ ሊንክ። ልጆች የላችሁም? ሕፃን ልጅ የላችሁም? እናንተ ሰዎች በቃ ተለማምዳችሁ ሕፃናትን መድፈር ለእናንተ ቀልድ ሆነ። ይህ ዜድ የሚባል ልምድ አለው። አዳምጡ፣ ስሙ። ሁላችሁም ኮፒ ሊንክ አድርጉ። ታፕ ቶሎ ኮፒ ሊንክ አድርጉላችሁ ይሰማ። መንፈሳዊ አባት ነኝ፣ ቄስ ነኝ፣ ፓስተር ነኝ፣ ኢማም ነኝ፣ ኡስታዝ ነኝ። አንዳችሁ ትናገሩ አልሰማም። አንዳችሁ you are busy። እናንተ ቢዚ ናችሁ። እርስ በርስ መሰዳደብ፣ አንዱ ሃይማኖቱን መንቀፍ፣ አንዱ ፖለቲካ ብሔር አንዱን ብሔር መንቀፍ። ግን ትውልድን የሚያበላሽ መሰረታዊ ነገር ላይ እየሰራችሁ አይደላችሁ። ትውልድን የሚያበላሽ መሰረታዊ ነገር እየተሰራለም 27 እና 30 ሺህ ገብቶ የሚያዳምጠው የማይረባ ትውልድን የሚያበላሽ አንዲት ባለጌ እናቷን ማታከብር የእናቷን በአደባባይ ጉድ የምትዘረግፍ ልጅ መጣ። በ20 ዓመቷ በቂጡን በአስነስራቱ የማይጠርግ ወንድ ልጅ ወደድኩኝ ብላ ትውልዱ እንዲበላሽ ያደርጋችሁ ነው። ታፕና ኮፒ ሊንክ አንድ ባንድ እንሄድበታለን። የዜድ እንሄዳለን። ከዛ በኋላ ደግሞ ወደዛች ነጫጭባዋ ወደ ነጯ እንሄዳለን። ነጯ ጋር ከመግባታችን በፊት አዳምጡ። ለቀደስ ብልግና ተመልከቱ። አንተ የሸርሙጣ ልጅ አንተ ጉሺ ጉድ አንተ የሸርሙጣ ልጅ ይርባ አንተ የሸርሙጣ ልጅ አንተ ጉሺ ለኔ መብት የለም። አንተ ለዝቢያን ልትለኝ ለኔ እኔ ለልጅ ነው የምበራት። ከወለድክ በኋላ ልጅን የምበራት እኔ ለዝቢያን ከሆንኩ ልጅ ነው የምበራት። እወቅ። ሰማችሁ? ካሁን በኋላ ልጅህን ነው የምደፍራት። ተቃጠል። ዴዚና አሌክስ እናት ታረቁ። ምን ታመጣ? ታረቁ። ልጅህ ምንድን ነው ታረቁ። አንተ ጃኒ ዜድ አንተ ወንድ አልጫ ቆይ፣ አንተ ቡሺ ቆይ። ልጅህን ራስ ነው የምትበላት፣ ወልደህ ራስ ነው የምትበላት። እኔ ለዝቢያን ስላልከኝ ማለት ነው። ልጅህና እናትህ አንተ ነው የምትበላት። እየሰማችሁ ነው? ስሙ፣ በደንብ አድርጋችሁ ስሙ፣ ሪከርድ አድርጉ። አንተ ጃኒ ዜድ ማለት ትበላ። አንተ የሸርሙጣ ልጅ ይርባ፣ አንተ የሸርሙጣ ልጅ አንተ ጉሺ ለኔ መብት የለም። አንተ ለዝቢያን ልትለኝ ለኔ እኔ ለልጅ ነው የምበራት። ከወለድክ በኋላ ልጅን የምበራት እኔ ለዝቢያን ከሆንኩ ልጅ ነው የምበራት። ምን አይነት ትውልድ ነው? ምን አይነት መሆናችሁ ነው? በቃ እንደዚህ አይነት ነገር ወንዱን እደፍራለሁ፣ ሴት ልጅን ሕፃን ልጅ እደፍርልሃለሁ እያለች መሆናችሁ ነው። ወንዱ እነዘገየ ቁጭ ብለው ወንዱን ቂጥህን ነው የምበዳ፣ ቂጥህን ነው እንደዚህ የማደርገው እያሉ ሞጣን ደፈረው። አለዘገየ ሞጣን ሲደፍረው ሞጣን አበላሸው አይደል? አይተናል። ይሄ ደግሞ ሕፃን ልጆችን እደፍርልሃለሁ ብሎ መናገር ልምድ አለው። ደፍሯል፣ ደፋሪ ነበር። ይህ የቲፒኤልኤፍ ወታደር እስር ቤት ይሄ ነበር የሚደፍረው። መንበር እና ሀብታሙ አያሌው ሽንቷን የምትሸና አንዲት ትግረኛ ነበረች ብለዋል። ታስታውሳላችሁ? በዶክመንተሪው
በዶክመንተሪው እየመጣች ወንዶች ላይ ሽንቷን የምትሸና ሴቶችን የምትደፍር ሲባል ኤው ዜድ ኤው የብልጽግና መንግስት አንድ ለፍትህ ያመጣው የለም። ሁሉም እንዲወጡ ነው ያረጋቸው። ደፋሪውም ልጅ ደፋሪውም ወንድ ደፋሪውንም እንዳለ በነፃ እንዲወጡ ነው ያረጋቸው። ከኢትዮጵያ እንዲወጡ ለፍርድ አላቀረባቸውም። ዶክመንተሪውን አይተናል አላየንም? ታፕታፕና ኮፒ ሊንክ አድርጉላችሁም አላየንም? እቺ ናት ወቁ። እቺ ናት በዶክመንተሪው አሰማችኋለሁ። ዶክመንተሪውን እናዳምጠዋለን። ዶክመንተሪውን በዚህ ላይ አያችሁ ሲሰራ እኔማ የትግራይ ህዝብ ጥላቻ ብዬ ነበር የተቃወምኩት። አይ ይህማ እውነት አይደለም። ኦኬ ይህማ እውነት አይደለም ብዬ ነበር እንጂ ይሄው አንድ ሰው ከራሱ አንደበት ከተናገረ ምን ማለት ነው? ምን ማለት ነው? ማሜ ስታርቲክስ ሚቀደምት ምን ማለት ነው? ምን ማለት ነው? ንገሩኝ። አንድ ሰው ልጆችን ሴት ልጆችን እደፍርልሃለሁ ሕፃን ልጆችን እደፍርልሃለሁ ካለ ምን ማለት ነው? ልጆቻችሁን ተጠንቀቁ። ኢትዮጵያ ውስጥ ልጆች ይደፈራሉ። ትግራይ ውስጥ ሴት ልጆች ይደፈራሉ። ትግራይ ውስጥ ሴት ልጆች ተደፍረው አይወራም፣ ማንም አያወራም። በባለፈው አንድ ሕፃን ልጅ ተደፍራ ተገደለች የተባለችውን አማራ ጎጃም ላይ ምን ያህል ፕሮፓጋንዳ እንደሰሩበት አይታችኋል። ትግሬዎች ቲፒኤልኤፍ ኤጀንቶች አብቄለሽ ፍትህ ለሄቨን የሚለው ሄቨን ልጅ ሄቨን ተደፍራለች ብላችሁ በተናገራችሁበት አፋችሁ መጣችሁ ደግሞ የሌላ ሕፃን ልጆችን ደፍራለን ትላላችሁ። ይሄ ነው ይሄ በደንብ አዳምጡ። እሰይ የሚላል እዚህ ጋር ተመልከቱ። ፌስቡክም ቲክቶክም ዩቲዩብም የኢትዮጵያ ህዝብን ብልግናን ያዋረደው ብልግናሽን ያዋረደው ውስጥሽን የደበቅሽውን ከናትሽ ቀሚስ የደበቅሽውን ያወረደው። እናንተ እኮ የአባታችሁን ሱሪ ቀበቶ አድርጋችሁ ወንድ ለመሆን ላይ ያደጋችሁ ሴቶች የእናታችሁን ጡት ማዛዣ እያደረጋችሁ እንደ ዮናስ ሴጋ ከልጅነቱ ጀምሮ የእናቱን ቡታንታና የእናቱን ጡት ማሳዣ አድርጎ እንዳደገ ያስታውቃል። ከሴቶች ጋር ቁጭ ብሎ ሲጣላ ሴቶችን ይጠላል። ሴቶችን በጣም ይጠላል። ሴት ልጆችን የሚጠላ ወንድ ልጆችን የሚጠላ ሴት ሶዶም ግብረ ሰዶም ስለሆኑ ልጆቻችሁን አበላሽላችሁ ትውልና። እናንተማ ተማሙቃችሁ ለእናንተማ ኤንተርቴይንመንት ነው። ኖ ውስጥሽም አለብሽ ቡሽቲነት ውስጥሽ አለ። ቡሽቲዎች ስለሆናችሁ ቡሽቲነት ኢትዮጵያ ውስጥ ማንነቱ ነው፣ ተስፋፍቷል። ውሸት እንዲጠፋ አትፈልጉም። ውሸት ሰለጠናችሁ። የኛ ስልጡን ህዝብ በ67% የኢትዮጵያ ህዝብ በጨለማ ላይ ሆኖ አንተ ስልጡን ይሄ ነው ዜዶ ነው ያንተ ስልጣኔ። ይሄ ቡሽቲነት ግብረ ሰዶምነት ይሄ ነው ስልጣኔ። እነዚህ ናቸው እናንተ ነው። እርገጧት፣ አጋልጡ፣ ተቃወሙ፣ ውጡ። ተከባቸዋል፣ ተከበናል። እነዚህ ሰዎች ተልኮ አላቸው። ተልኮ ተሰጧቸው ነው። ቀስ እያደረጉ ውስጥ ለውስጥ ገብተው እንዳለ ቲክቶከሩ ተመልከቱ። ሴቱ እንደ ወንድ ነው አክት የሚያደርገው፣ ወንዱ እንደ ሴት ነው አክት የሚያደርገው። ሚሊየን 2 ሚሊየን 3 ሚሊየን ፎሎወር ያለው ምን እያደረገ ትውልድን እያበላሽ። መንፈሳዊ አባቶች ምን ወርደ ዶን they're busy እየተሰዳደቡ they're busy። ታፕ ኮፒ ሊንክ አድርጉልም። ሸርጎዳ ታፕ አድርጉ፣ ኮፒ ሊንክ እያደረጋችሁ። ይሄ ብልግና ነው። ይሄ ነው እንግዲህ፣ ይሄ ነው ተመልከቱ። ይሄ ነው አወቅ ካሁን በኋላ አንተ የሸርሙጣ ልጅ ይርባ፣ አንተ የሸርሙጣ ልጅ፣ አንተ ጉሺ ለኔ መብት የለም። አንተ ለዝቢያን ልትለኝ ለኔ እኔ ለልጅ ነው የምበራት። ከወለድክ በኋላ ልጅን የምበራት እኔ ለዝቢያን ከሆንኩ ልጅ ነው የምበራት። ሰማችሁ? ለዝቢያን ብለህ መጥራት የለም ብለህ ልጅህን ነው የማደርግልህ እያለች ነው። ልጅን ስትወልዳት እኔ ነው የማደርግልህ።
እየው ተመልከቱት፣ እዩት ይህን ሰውዬ ተለውጧል እኮ ተለውጧል። ሴትነቱ እኮ ተለውጦ ወንድ ሆኗል እኮ ጀንደሩን ለውጧል እኮ። ይጉማሬ ፊት እዩት። መብቱ እኮ ነው እሱ አይደለ እንትን መሆን ሉጢ መሆን መብቱ ነው። ማንም who cares ቤድሩሙ ገብቶ ለምን እኔ ምን አገባ። ግን ህፃናትን እደፍራለሁ ማለት ግን ይሄ ህፃናትን እደፍራለሁ እናንተ እንደ ቀልድ ነው የምትወስዱት አይደለ? በየቤት ይገባባል ታለቅሳለህ። በርግጥ በየቤታችሁ አለባችሁ እናንተ እንደዚህ አይነት ነገር የምትቀበሉ በየቤቶቻችሁ ልጆቻችሁ ቡሽቲ ይሆኑ አስቸግሯቸዋል። የስንቱ ልጅ ቡሽቲ ይሆነ የስንቱ አበሻ ልጅ ቡሽቲ ይሆነ ነው። የስንቱ አበሻ ልጅ ራሱ እንደሚገል ታውቃላችሁ በቡሽቲነት ምክንያት። ምክንያቱም እናንተ ደደብ ናችሁ፣ ደንቆር ናችሁ። ይሮኑ አረ ዲል አታደርጉም፣ ገና አታስተምሩም፣ ዲል አታደርጉም። ነገ ያንቺ ልጅ ባደወኔ ዴይዚ ይሄ ነው ቦይፍሬንዱ እና አሌክስ አይደለም። አሌክስን አስመስሎ ይሄ ቡሽቲ ነው፣ የዴይዚ ቦይፍሬንድ ነው ይሄ። እኔ አሁን የዴይዚ እናት ልጅሽን ያሳደግሽባት መንገድ ብልግና እንደሆነ ከ8 ዓመቷ ጀምሮ እያመጣው አሳይሻለሁ። የዴይዚ እናት ልጅሽን ተጠቅመሽ ለመፈመስ ነው የፈለግሽው፣ እሷን ልጅሽን ለማፈመስ ግን ከነዚህ ሰዎች ጋር ነው። እነዚህ ወሰዱባት። ዴይዚ ካያችሁት ራሱን በደም ቴኬር አያደርግም። ዴይዚ ካያችሁት ብለቴ ነው የዴይዚ የዳይቅ እንላችኋል። የዳይቅ አይነት አለባበስ ነው፣ የዳይቅ አይነት እንትን ያላት ዴይዚ ግብረ ሰዶም ነው። አምና ጆኪንግ ጋር እንወራረድ። ይሄን ቃል ይሄን ሪኮርድ አድርጉና ፖስት አድርጉ። ዴይዚ ግብረ ሰዶም ነው ብላ ትወጣለች። ዴይዚ ግብረ ሰዶም ነው ትወጣለች። ይሄ የምትመለከቱት ይሄ ግብረ ሰዶም ነው። ይሄ ሴት ልጆችን የሚደፍር ግብረ ሰዶም ነው። ጋራንቲዩ እችን ሪኮርድ አድርጉ። ዴይዚ ግብረ ሰዶም ነው ብላ ትወጣለች። ጠብቁ። ምክንያቱም እናቲቱ ዴይዚን እንዴት አድርጋ አቢዩዝ አድርጋ ከራሷ ቃል እንሰማለን። ዴይዚ ከራሷ ቃል እንዴት አቢዩዝ ተደርጋ ነጭ ነኝ ብላችኋለች። እኔ እኮ ነጭ ነኝ ያለቻችሁ መጨረሻ ላይ ነጭ ነኝ ያለቻችሁ ዴይዚ ነጭ ነኝ ያለቻችሁ። ታዲያ የኢትዮጵያን ትውልድ ለማበላሸት እንደነ ዮናስ ሴጋ ያሉ ስለ ኢትዮጵያ they don't care። ዮናስ ሴጋ ሉጢ ነው። ዮናስ ሴጋ ሉጢ ነው፣ ያስታውቃል። ዮናስ ሴጋ ሉጢ ነው። አብሮ ከሚኖረው ሚስቱ ሳይሆን ተነጋግረው በቃ እሷም ድህነት መጥፎ ነው። ዮናስም ተመልከቱት፣ ጸጉር የሚያስተክል ሜካፕ የሚቀባ እንትን የሚወጋ ነው ዮናስ። ተመልከቱ፣ ወንድ ጓደኞቹ ምኖች ናቸው ለሱ ገንዘብ የሚሰጡት፣ ጫማ የሚገዙለት፣ ሸርት የሚገዙለት እንዳሉ ኮሽትንቦ ናቸው። የዮናስ ሴጋ ወንድ ጓደኞች ኮሽትንቦ ናቸው እንዳሉ ግብረ ሰዶም አቋም ነው ያላቸው። ሴቶች ጋር ነው ሲጣላ የምታዩት። ዮናስ ሴጋ ሁሉ ጊዜ ከሴቶች ጋር ሁሉ ጊዜ ካያችሁ አተቴ ድብን ያለ አተቴ፣ ሃይማኖት የለው፣ ኦርቶዶክስን ያባላል፣ ሙስሊምን ያባላል። the same thing። እጅጋየሁ ኪዳንና ዮናስ ሴጋ ግብረ ሰዶሞች ናቸው። ይሄም ግብረ ሰዶም ነው። ይሄ ግብረ ሰዶም ነው፣ ለዝቢየን ነው፣ ያስታውቃል። ነግሯቸዋል። አያችሁ፣ እነዚህ ሰዎች ሶሻል ሚዲያ ላይ ባክ የሚያረጋቸው አለ። ለምን? ትውልድ እንዲበላሽ፣ የኢትዮጵያ ሕዝብ እንዲበላሽ እየተደረገ ነው። አልገባችሁም? ለዚህ ነው ኢዮዳብ መጥቶ ነው፣ ንጉስ ኢዮዳብ መጥቶ ነው ቅድስናንና ብልግናን ሰፕሬት ያደረገው። እኔ ከመምጣቴ በፊት አታውቁም ነበር፣ አይታወቅም ነበር አይደል? ዜድ ባለቆለጡ ስወርጋር ባለቆለጡ ነው። ዮናስ ሴጋ ባለ እምሙ፣ ሴጋው እምሙ አለው፣ ይሄ ደግሞ ቆለጣለሁ። ሴጋው እምሙ አለው፣ ይሄ ደግሞ ቆለጣለሁ። ምንም ልዩነት የላቸውም። አያችሁ፣ ንጉስ ኢዮዳብ መጥቶ አቋም አሳያችሁ፣ ቅድስና አሳያችሁ፣ ፍሪደም ኦፍ ስፒች አሳያችሁ። እኔ ባልመጣ ኑሮ ታውቃላችሁ አይደል እንዴ?
በቃ እየተጫወቱባችሁ እንጥብጣብ እያንጠባጥ ጂጂኪያና ዮናስ ሴጋ እየቀጠቀጣችሁ ነው የደረስኩት። እንዲህ ብላችሁ እየተቀጠቀጣችሁ ልክ ማፊ ጥሬ ሴጋ ሴጋውን እንደቀጠቀጠው እየተቀጠቀጣችሁ ነው ያገኘኋችሁ። እኔ መጣው ብትንትናቸውን አወጣውላችሁ። ዘገየን አጋለጥኩላችሁ። እጅጋየሁ ኪዳኔ ብልግናውን አሳያችሁ። ዮናስ ሴጋ ብልግናውን አሳያችሁ። ከፋፈልኳችሁ። አሁን ቅድስና አይታችኋል። አሁን ሰው ጎራውን እያዘ ነው እንዴ? ሰው አሁን ጥንካሬ እያገኘ ነው። ዛሬ ሰው ለራሱ መናገር ጀምሯል። ታፕታፕና ኮፒ ሊንክ ሁላችሁ ኮፒ ሊንክ አልኩ። ይህ ፋክቱ ይሄ ነው። ኢትዮጵያውያኖች ግን ምስኪን ስለሆናችሁ ድራማም ስለምትወዱ አስተዳደጋችሁ ቤተሰቦቻችሁ ጮባችሁ ሰድበዋችሁ በበርበሬ አጥኗችሁ ስለሆነ you don't know how to reason like abusing ትቀበላላችሁ። የኢትዮጵያ ሕዝብ abusing እንዲቀበል abusing normalize ትራማን normalize አድርጎ ስለተቀበለ ንጉስ ይወዳብ እስከ ባለቤቱ መጥቶ አስተማራችሁ። ኖ አትደብደቡ፣ አትሰደቡ። ትራማን ኖርማላይዝ አታድርጉት። ግብረ ሰዶምን ኖርማላይዝ አታድርጉት። መገለባበጥን ኖርማላይዝ አታድርጉት። ማሽቃበጥን ኖርማላይዝ አታድርጉት ብዬ መከርኳችሁ። ኖርማላይዝ አታድርጉት። ኖርማላይዝ አድርጋችሁታል። ታፕ ኮፒ ሊንክ 1000 ንግባ ጋይስ። ሴጋው ባለ እምሙ ዜዶ ባለ ቆለጡ። ሁላችሁም እስኪ ሴጋው ባለ እምሙ በሉ። ሴጋው ባለ እምሙ ነው እንዳለ ተመልከቱ። ከሴቶች ጋር ብቻ ሲጣላ የሚውል ሴቶች ጋር በቃ ሴቶች ጋር ነው ፉክክሩ። ከሴቶች ጋር ነው ፉክክሩ። ሴጋው እኔ ጋር እኮ ፍቅር ይዞት እኮ ነው ታውቃላችሁ። እኔ ጋር እኮ እዮዳብ ያስረግዘኝ ብሏል እኮ። ይሄን ቦርጭ እኮ እዮዳብን አስረግዘው ነው የሚል ወንድ አይደለም። ሉጢ ስለሆነ እኮ ነው። አም ሲሪየስ ፍቅር ይዞት እኮ ነው ሴጋው። ፍቅር ይዞት እኔ መሆን ነው የሚፈልገው ዮናስ። እኔ ደግሞ ግብረሰዶምን እጠየፋለሁ። ከግብረሰዶም ጋር አልቀመጥም። እጠየፋለሁ። እኔ መብታቸውን አከብራለሁ። አይ ዶንት ኬር የፈለግ ግን እኔ እጠየፋለሁ። እኔ ግብረሰዶምን እጠየፋለሁ። ግብረሰዶም ጋር አልቀመጥም። ዮናስ ሴጋ ግብረሰዶም ነው። አሮን ባለባቱ የአሮን ባት የወንዶችን እንትን ሸቀጣቸው ምናምን እያለ እኮ የሚያወራ ሰው ነው። ልምድ አለው። እልል ሆቴል እልል አስብለውታል። ስለዚህ ግብረሰዶምነት ኢትዮጵያ ተስፋፍቷል። ሁላችሁም እስኪ ሴጋው ባለ እምሙ በሉ። እስኪ ሴጋው ባለ እምሙ በሉ። ሴጋው ባለ እምሙ ዜዶ ባለ ቆለጡ። ሴጋው ባለ እምሙ ወይም ሴጋው ማለት ካልፈለጋችሁ ዮናስ ባለ እምሙ በሉ። ዮናስ ባለ እምሙ ይሄኛው ይሄ ዜዶ ባለ ቆለጡ ሴጋው። እጅጋየሁ ኪዳኔ ያያችሁ ነው ምን ያህል የልጄ ባል ደፍሮኛል ያለች ምትናቅ። በጣም እኮ እነዚህ ሰዎች እኮ ቶክሲክ እኮ ናቸው። የኢትዮጵያ ተለማምዳችሁ በቃ ቁስ አርጋቸዋቸዋል። ቁስ እንደ ቁሳቁስ ነው የምታዩቸው። በቃ ተለማምዳችሁ አቢዩዝን ብልግናል። ትውልድ እየተበላሸ ነው። ልጆች እየተበላሹ ነው። ዘር ማንዘር እየተበላሸ ነው። ፖለቲከኛ ለፖለቲካው ይጠቀማል። ምን አገባው? ፖለቲከኛ ትውልድ ቢበላሽ ህዝብ ቢበላሽ ምንም አይመስለውም። ለማኙ ጌመሩ ለገንዘቡ ሲል ለብሩ ሲል ምንም አይመስለውም። የደም ነጋዴው ምንም አይመስለውም። ለእውነት የሚታገሉ ሰዎች ግን ለእውነት የሚታገሉ ህዝብ እንዲለወጥ የሚፈልጉ ግን ፈራ እግዚአብሔር ያላቸው አይታችኋል። ትናንትና 12000 ሰው ዮናስ ሴጋ ቤት ገብቶ ምን እያደረጉ ነው? ዮናስ ባለምሙ ምን እያደረጉ ነበር? ኦርቶዶክስና ጴንጤ ይሰዳደብልሃል። እነዛ ኦርቶዶክስ ማሉም ጴንጤንም አይወክሉም። ቤተክርስቲያኑ ታሟል። ቤተክርስቲያኑ በሽተኛ ውስጥ ነው ያለው። መታከም አለበት። መንፈሳዊ አባቶች መታከም አለባቸው። መለወጥ አለባቸው። ዘመኑ 8ኛ ሺህ ነው ጎበዝ። 8ኛ ሺህ ነው ጎበዝ። አይን አውጥቶ እየመጣ ነው። የቆመ እባብ ባለቆለጡ አይን አውጥቶ እየመጣ ነው ጎበዝ። ከዚህ በላይ 8ኛ ሺህ አለ? ከዚህ በላይ አለ ወይ? ልጅን መድፈር። ነገ ደግሞ ልጅ ተደፈረ ብላችሁ መጣችሁ ታለቃቅሳላችሁ። ልጅ ተደፈረ ብላችሁ ታለቃቅሳላችሁ። ነገ መጣችሁ ደግሞ አውቃችሁ ያዞ እንባ አውቃችሁ በቃ አስመሳይነት ከልባችሁ እኮ አይደለም። ትገርማላችሁ ስትችሉበት። እንዴ ማን ያስለመዳችሁ? ኮፒ ሊንክ አድርጉላችሁም እኮ አልኳችሁ።
ፈሪዎች ናችሁ። ዝም ብለህ ትደበደባለህ፣ ሺህ ዓመት ትደበደባለህ፣ ሺህ ዓመት ቢውስ ትደረጋለህ። ታዲያስ እንጂ ለራሱ ለዩ እስኪ አትለዩም። አብራችሁ ታሽቃብጣላችሁ፣ በኋላ ደግሞ ታለቅሳላችሁ። አትለዩም። አብራችሁ ትቀመጣላችሁ፣ በኋላ ደግሞ ታለቅሳላችሁ። ጎራ ላይ እስኪ ተቀደስ፣ እስኪ ውጣ። ፖለቲካንም ስራ፣ እምነትንም ለይ። ቡሽቲነትን ግብረ ሰዶምነትን እንዴት ትቀበላለህ? ይህ ግብረ ሰዶም ነው። ከዚህ ጋር ቁጭ የምትሉ ሰዎች እንዳላችሁ ግብረ ሰዶም ናችሁ። ግብረ ሰዶምን ተቀብላችኋል። አቤት ገንዘብ ግን አቤት ድህነትን ጠላው። አቤት ድህነት ሲያስጠላ። በዚህ ደረጃ የኢትዮጵያ ሕዝብ ትውልድ ሲበላሽ እያጨበጨብክ፣ አረ መንግስት ያለ፣ አረ እግዚአብሔር ያለ፣ አረ የፈጣሪ ያለ፣ አረ ምን አይነት ነገር ነው እያዳመጠ ያለው እየሰማን ያለ ነው? ሮማን ምርጥ ቋዝርያ እንዲሁ በቃ ቃልሽን ስሰማው እናቴን ቁጭ ብለሽ ምን ማለት ነው? ሮማን ምርጥ ቋዝርያ ልጅ ዜዶዬ ሮማን ምርጥ ቋዝርያ እንዲሁ በቃ ቃልሽን ስሰማው እናቴን ቁጭ ብለሽ ተሰሲየኔ እናት አመሰግናለሁ። ኸብሬን እኮ ነው አንተ አይደርግስኝና አይታውኩ ነው አሮግን አደርግስኝ ናት ሸራቱን ይሰማሻል። ሸራቱን የሚመስል ቤት አለች ብሮ አንዴ ዳይሶች ጋር እና ሮማኒ የትግራይ ህዝብ ተበላሽቷል። የትግራይ ህዝብን አበላሽታችሁታል። ትውልዱ ተበላሽቷል። የመለስ ዜናዊ ልጅ ግብረ ሰዶም ናት፣ ታውቃላችሁ። የደብረ ጽዮን ልጅ ግብረ ሰዶም ናት። የትግራይ ህዝብ ተበላሽቷል። ሰማችሁ? ይህ የዴዚ ቦይፍሬንድ አሌክስ ነው። ምን እንዳልታውቃላችሁ? እኔ ለጅል ያለልም ጌ ናቸው፣ ለዝቢየን ናቸው። እየተናገሩ ነው፣ እየወጡ ነው፣ እየተናገሩ ራሳቸው ቃላቶች እያሳዩ እንዳሉ ኮንተር እኮ ናቸው። ትራንስ እንዳሉ ትያቸው አበላሽተውታል። ህዝቡን ተቀባይነት አለው። ትግራይ ውስጥ ተቀባይነት አለው። የትግራይ ህዝብ ተቀብሎታል። የትግራይ ህዝብ ተቀብሎታል። በህዝቡ ገብቷል። ህወሓት አበላሽቶታል። አማራውን እውነትም መርፌ ወግተው እንዳይወልዱ አድርገዋል። 27 ዓመት በየእስር ቤቱ ወያኔ በየእስር ቤቱ ደፍሯል። ወንዶችንም ደፍሯል። በዛ እኮ እነሱ ጋር እኮ በዛ ተቀበሉት እኮ። አያችሁ አሁን ሮማን ተሰማን እናቴን ነው የንተ እናት ኮንዶም በፌስታል አርጋ ነው የላከች። የትግሬ እናት ኮንዶም በፌስታል እያረገች ነው። ለዛ ነው ትውልድ ህዝባችሁ ያልበዛው። ለዛ ነው ሁሌ 5 ሚሊዮን 3 ሚሊዮን ያልበዛው። ለዛ ነው ውጣና ተቃውም፣ ውጣና ብልግናውን አሳይ። ምን መሰላችሁ? አሌክስ የሚባለው የቆሙት ከሱ ጋር እንዳሉ ትግሬዎች ናቸው፣ ወያኔዎች ናቸው። እና በትግራይ ህዝብ የመሰለኝ እኔ ካልቸር ወንድ ልጅ ሴት ሲጠይቅ ወርቅ ልኮ ልጅ ጥሎሽ ጥሎ ሽማግሌ ልኮ እንደዚህ በአደባባይ ይባዱ ይዋለዱ ተዋቸው ይባላል። የ20 ዓመትና የ22 ዓመት ቂጡን በአግባቡ የማይጠርግ ካልቸሩ የተደ የትግራይ ካልቸር የተደ የትግራይ ካልቸር እጭስ የደዚህና ተሳማራ ነኝ የምትለዋስ የአማራ ካልቸር እንደዚህ ነው። የአማራ ካልቸር እንደዚህ ነው። አማራ የውስጡን ጉዳይ አውጥቶ በአደባባይ እንደዚህ ርግፍ ያደርጋል። ኧረ በኢየሱስ ስም ተቀብላችሁታል። አያችሁ፣ ተቀብላችሁታል። እና ሀብታሙ አያሌው ትክክል ናቸው። እነ ኤርሚያስ ለገሰ ትክክል ናቸው። ዶክተር አብይ አህመድ የሰራው ዶክመንተሪ ቲፒኤልኤፍ የኢትዮጵያን ህዝብ ሶዶማይዝነትን አስተምሯል፣ አስፋፍቷልኝ። ወንዶችን ቂጣቸውን ይደፍር ነበር፣ ሴቶችን ይደፍሯል፣ በሴቶች አስደፍሩ ነበር። እና አንደኛው ይሄ መሆን አለበት። አንደኛው ይሄ መሆን አለበት። ወጥቶ ተናገረ እኮ ልጅህን ምደፍርልህ፣ ሴት ልጅህን እኔን ምደፍርልህ አለኝ። ዘገየ የሚባለው ትግሬ ነው። ዘገየ ጆከር ትግሬ ነው።
ጆከር ወንድ ልጅን ሞጣን ደፍሮታል። ከየት ተማረው? ኮኢንሲደንስ ነው? ዜዶም ትግሬ ነው፣ ጆከርም ትግሬ ነው። ኮኢንሲደንስ ነው ወይ? Is it a coincidence, guys? Is it a coincidence? እንትናም ሊያሾም ትግሬ ናት። አይታችኋል? ሊያሾም በአደባባይ እሙሟን እንትን እያለች ተመልከቱ። እነዚህ ሰዎች እኮ ሆን ብለው የመጡ ናቸው። ትውልድን ለመለወጥ ለማበላሸት የሚጠቀሙት አሁንም ቲፒኤልኤፍ ነው ስልጣን ላይ ያለ ነው ምንለው እኮ ህዝብን ለማበላሸት ካልቸርን ለማበላሸት because የትግራይ ካልቸር የመሰለኝ እኔ እስከማውቀው ድረስ የትግራይ ካልቸር ግብረ ሰዶምን አይደግፍም 98% የትግራይ ህዝብ ኦርቶዶክስ ተዋህዶ ነው ኦርቶዶክስ ተዋህዶ ግብረ ሰዶምን ይደግፋል እስኪ ይደግፋል ጋይስ ኮፒ ሊንክ አስገቡ አንድ ሻልኳችሁ እኮ ኮፒ ሊንክ አድርጉ ዝም ብለ እኔ ብቻ ነው የምታገለው አንተማ እጅን አጣጥፈ ቁጭ ትላለህ ነገ ልጅ ወጣ ቡሽቲ ትሆንልሃለች አንተ ካልታገልክ አንተ ድምጽ ካልሆንክ ድምጽ ስንሆን ከኛ ጋር ካልቆምክ ቡሽቲ ቤት ነው የምትገኘው የምትገኙት ቡሽቲ ቤት ነው እዚህ ጋማ እውነት የሚነገርበት ህዝቡ እንዲሰማ መስማት አለበት ስማ ጆሮን ከፍተህ ስማ ተለወጥ በቃኝ በል በቃኝ ኢትዮጵያዊነት ይሄ አይደለም ባህል አለን ካልቸር አለን እምነት አለን ሰው ሲጣሉ ሽማግሌ ተልኮ በውስጥ ይታረቃል ልጅና እናት ሲጣሉ ሽማግሌ ተልኮ እንደዚህ በአደባባይ ስሙ ያለችው እንደዚህ የዴዚ ላሰማችሁ እንዲሁ በቃ disgusting ነው ጥንባታም ሲበዛባት እንጂ አንስባትም ፊቱ ራሱ ሸራተን የመሰለ ልጅ አግኝታ ነው ቁራሌ መሰልሽ አይውሽ የኔን ልጅ ወደደልኝ የነመሰለ ቆንጆ እንዲህ እልል አርጌ ፌስታል ሙሉ ኮንዶም ሰጥቼ ነበር ምልካት ያለበት ሀገር እበት አግኝታችሁት ነው ጥርሱ ብቻ ቢኒያም ራሱ ጥርሱ እንደ ምን አይነት ፍጡር ብትሆን ምን አይነት ረበስማም እናንተ why do you think this is entertainment እቺ ሮማን የምትባል እኮ የ61 አመት አዛውንት ከጻናት ጋር ኮን የምትውለው ከ21 አመት ከ19 አመት ከነኪዱ ጋር ኮን የምትውለው የታላችሁ የኢትዮጵያ እናቶች ልጅ አዳምጡ ያለችውን አዳምጡ ስማ አሞልደ መንፈስ ቅዱስ ጥንባታም ሲበዛባት እንጂ አንስባትም ፊቱ ራሱ ሸራተን የመሰለ ልጅ አግኝታ ነው ሮማን ጸረ አማራ ጉራጌ ናት ጸረ አማራ ግን አማራውን እንዴት እንደምትጋልበው እንደምትነዳው ግን አዳምጡ ይሄ ሴት ልጆች አላችሁ አዳምጡ እናቶቻችሁ እንደዚህ ኮንዶም በፌስታል ልኬ ነበር ያለበት አገር ምልካው ስሙ ለልጆቻቸው ምን ይጠበቃል ከጂጂኪያ ከሮማን ከዮናስ ሴጋ ከሎዛ ከመና ምን ይጠበቃል ከነዚህ አይነት ሰዎች ከዜዶ ምን ይጠበቃል ምንም አይጠበቅም ከንብ ማራ አይጠበቅም ግን እናንተ ግን ተለማምዳችሁ ቤታቸውን ያሞቃችሁ እነሱ ሲገቡ ታፕታፕና ኮፒ ሊንክ ያርጋችሁ ጊፍት እየሰጣችሁ አማራው ሴት እየሄደ ለዜዶ ጊፍት ይሰጣል ድብን ያለ ቲዲኤፍ ከእግዚአብሔር በታች የማመልከው ቲዲኤፍ እግዚአብሔር ማታ የኔ እግዚአብሔር ቲዲኤፍ ነው ያለችው ቲዲኤፍ ነው የማመልከው ነው ያለችው ሮማን ደሞ ስሙ ቁራሌ መሰልሽ ጥንባታም ሲበዛባት እንጂ አንስባትም ፊቱ ራሱ ሸራተን የመሰለ ልጅ አግኝታ ነው ቁራሌ መሰልሽ አይውሽ የኔን ልጅ ወደደልኝ የነመሰለ ቆንጆ እንዲህ እልል አርጌ ፌስታል ሙሉ ኮንዶም ሰጥቼ ነበር ምልካት ያለበት ሀገር እበት አግኝታችሁት ነው ጥርሱ ብቻ ቢኒያም ራሱ ጥርሱ እንዲያምር አይኑ ሊያዩትም ያሳሳ ሲስቅ ራሱ ሰው ሱቆ የሚያውቅ አይመስልም ዴዚ ገንዘብ ባይኖረው እንኳን በጥርሱ በፈገግታው ብቻ ሻይ imagine
የ61 ዓመት ሴትዮ 5 ወንድ አግብታ የፈታች ስድስተኛ ዘገምተኛ የሆነ እርቃኑን በቲክቶክ በሶሻል ሚዲያ ላይ የሚንቀሳቀስ ባል አግብታ የምትመክረው ለትውልድ እየመከረች ያለው ምክር ስሙ። እነዚህ ናቸው የነገሱባችሁ። ሴጋው ነግሶባቸዋል። ሮማን ነግሳባቸዋለች። ሞጣ ነግሶባቸዋል። እጅጋየሁ ኪዳኔ ነግሶባሃል። ልጆችን እያበላሽ ነው። ብዙዎቻቸውን የሚመስላችሁ ምን እንደሆነ ታውቃላችሁ? ብዙዎቻችሁ የኛ ቤት ሰላም ነው አይደለም። የእናንተ ልጆች ናቸው የሚያዳምጡት። ይሄ በተለይ ኢትዮጵያ ያሉት በተለይ አማርኛ ብቻ የሚያወሩት የሚያዳምጡት እነዚህን ነው። እናንተ ቢዚ ናችሁ በስካር። ዞር ስትሉ ልጅ ተበላሽቷል። ዞር ስትል ልጅ ችግር ውስጥ ገብቷል። ለልጆቻችሁ ክብር የላችሁም። ልጆቻችሁን አትወዱም። መከራ ትወዳላችሁ፣ ስቃይ ትወዳላችሁ፣ አቢዩዝ ትወዳላችሁ። ለምን? ተለማምዳችሁታል። እንደዛ ይባላል። እንደዛ የ61 ዓመት አዛውንት ሴትዮ በርግጥ እቺ ሴትዮ እኮ የማትለው ነገር የለም። እቺ ሴትዮ እኮ ማለት እቺ ናት እኮ። እቺ ሴትዮ ማለት እቺ ናት። አቡነ ገብርኤል የሚባሉ እርሶ ጳጳስ ኖት። ሽንታም ሂዱና ይሰጦታል። ሂዱና ግቡዛ ጴንጤ ቤቱት ጥንብ ጳጳስ እየሰሙኝ ነው። ቅማላም ክብረቢስ መቤቴ ቤዛ አይደለችም ብለው የለፈለፉበትን አፎትን እንዲህ ነበር መቁረጥ። መብርሃን ምላሶትን ትቁረጠው። ጥንብ የበሰበሱ ጳጳስ ቅማላም የዘንድሮ ጳጳሶች እንደዚህ ሾር አርጓቸዋል። ይሄኔ ሴት እየወቀራችሁ ያደራችሁ ነው። እርሶ የቆሎት ቁሌታ ይሄኔ ስንት ውሽማ አሉት። ጥንባታም ጳጳስ እንደዛ አይነት ጳጳስ አይቻል አቅም ጥንባታም ሂዱና እዛ ተሸጓገሩ። ከካማናቃችሁም እንዴ ልክ ወልተን ነው የምነግሩት። ጥንብና ጥንብ እኛ የምናመልከው እግዚአብሔር ነው። እኔ ጳጳስ ተከትዬ አላውቅም። ካልተከበራችሁ ልካችሁ ነው የምነግራችሁ። ከራሴ ነው የምጀምረው። እርሶ ጥንብ ጳጳስ ይሰሙኛል። አርፈው ካልተቀመጡ እኔ ነኝ የምረግጦት። ምንም አባቶች ስለማያመጡ ከካም ልጅ ቅሌታም ልጅ እኔ መሰማው ሲያምሱ እንደነበረ ቅሌታም ከካም ሂዱና እዛ የሚስማማዎት ጴንጤ ቤት ግቡ። መብራን ካልተስማማቾች ወጥተው ግቡ። ሲረግጧት ሲንቋት የሚውሉት ጋር ተቀላቀሉ። ምን አባቶት እናርጎት? ተከበሩ አይከበሩ? ይኸውላችሁ ሁለት ነገር እዚህ ጋር ተመልከቱ። እኔ በጣም የሚያሳዝነኝ አንደኛ የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ ደረጃ ቆሽሿል። ሲኖዶሱ ቆሽሿል። ኦርቶዶክስ አቆሻል። አትቆሽሽም አትበሉ። ቆሽሻለች፣ አድፋለች። ቄስህም ጳጳሳትህም ምእምናኑም ሲሳደብ ነው የሚውለው። ቆሽሿል። አስተካክሉት። ሞኝ አትሁኑ። ቆሽሸዋል። አቆሽሸውታል። ቤተክርስቲያን ይቆሽሻል። አቆሽሸውታል። የማንም ጋጣወጥ የማንም እቺ ሴትዮ ቤተክርስቲያን ላይ ሻምፔን የከፈተች ናት። ኢትዮጵያ ገብታ በቄሶች ላይ ብር የበተነች ናት። እሷ ቤት አጠፉም። ነጠላ ለብሳ ደግሞ ገንዘብ አሰባሰቡ ላይ አብራችሁ ተበስባላችሁ። በጣም ተበላሽቷል። ሂዱና ኦርቶዶክስ ተዋህዶን ጎብኟት። ልጆቿ እንዳላችሁ ጠፍታችኋል። ጎብኟት። ብሽሽቅ ላይ ሆናችሁ። ሌላ ምን አለች? ጴንጤ ማርያምን ይረግጣል። አይረግጥም። አያችሁ እንዴት እንደሚያጣሏችሁ። ኦርቶዶክስና ጴንጤ ስለ ማርያም ያላቸው አመለካከት ቢለይም ሁለቱም ያከብሯታል። ኦርቶዶክስም ያከብራታል። ግን ምን ያደርጋሉ? እንደዚህ እየተለዋወጡ እየተገለባበጡ ሲያባላችሁ ሲያፋጃችሁ። እውነትን ተናገሩ። ጴንጤም ኦርቶዶክስን ማርያምን ያከብራል። ለማርያም ሁለቱም የተለየ አመለካከት ነው ያላቸው። ካቶሊክም ማርያምን ያከብራል። ሙስሊም እንኳን ራሱ ማርያምን ያከብራል። ያከብሯቸዋል። ማርያምን አይሰድቧቸውም። እስልምናም አይሳደብም፣ ጴንጤም አይሳደብም፣ ኦርቶዶክስም አይሳደብም። ነገር ግን እነዚህ ሰዎች እየመጡ የተለየ አመለካከት አለ። ስድብ አይደለም። አንዱ አማላጅ ይላታል፣ አንዱ አይደለችም ይላል። ይህ ስድብ አይደለም። አንዱ ቤዛ ይላል፣ አንዱ ቤዛ አይደለችም። ኢትስ ኦኬ። አመለካከት ነው። ለዛ እኮ የተለያየ ሃይማኖት የሆነው። ካለበለዚያም አንድ ላይ እንሆን ነበር። ኢየሱስ ነብይ ነው ይላል አንዱ፣ ኢየሱስ ጌታ ነው ይላል አንዱ፣ ኢየሱስ እንትን ነው ይላል። ዳስ አመለካከት። ኢትስ ኦኬ። ተቀበል። ስድብና አመለካከት ላይ ንጉሥ ኢዮዳብ የሚያቀርበው በፖለቲካም በሃይማኖትም ልዩ አመለካከት ይባላል።
ግን ምን አለች? ሄዱና አሁን ቄሱ ወጥቶ ጳጳሳቱ ወጥቶ ድንግል ማርያም ቤዛ አይደለችም ብሎ አስተማረ። አዎ በኦርቶዶክስ ተዋህዶ ይህ ትምህርት ስህተት ነው ያምናሉ። ድንግል ማርያም ቤዛ ናት ብሎ ያምናሉ። መብታቸው ነው ማመን። መብት የላቸውም? መብት የላቸውም? አላቸው። ግን መብት የሌላቸው ጴንጤ ማርያምን አይወድም፣ ይረግጣታል፣ ይሰድባታል ማለት መብት አይደለም። ፕሮቴስታንት ቅድስት ድንግል ማርያም የኢየሱስ እናት ናት ብሎ ያምናል። አግብታ ልጆች ወልዳለች ብሎ ያምናል ፕሮቴስታንት። ስለዚህ ተከባቸዋል። እነዚህ ግለሰቦች ዮናስ ሴጋ፣ ሮማን ተሰማ፣ ጂጂ ኪያ፣ እንቁርቲ ማን ነው ሎዛ፣ ኩይሊያ ተሰባስበው በቃ የድሮ የጥንት ሊያሸው የጥንት የድሮ የቆዩ የገሙ የጠነቡ የቆዩ ናቸው። እነዚህ ጓደኛ ማቾች ናቸው። ግሩፕ ናቸው። ቴሌግራም ላይ ግሩፕ አላቸው። ይነጋገራሉ፣ ይወያያሉ። ተመካክረው ነው የሚጣሉት። ተመካክረው ነው ነክሰውባቸዋል። ነክሰውባቸዋል። ወደ ኋላ ሂዱ። እነዚህ ተነጋግረው የሰይጣን ግሩፖች ናቸው። የአጋንን ስብስብ ናቸው። አትሞኙ። ትናንት ይህ መራዊ የሚባል ሆዴ የሚባል ልጅ ሴጋው ቤት ገብቶ ጂጂን እንዴት እንደሚጠቀሙበት እሱ እኮ እንትን ላይ ነው ሆስፒታል ላይ ተቀዶ እጅጋየው ኪዳኔ ወገቡን ሰብሮት ደፍራው ነው። ጂጂ ደፍራዋለች። መራዊን ቂጡን ደፍራዋለች። ለዛ ነው ታበላሽተዋለች። ሰው መናገር አልፈለገም። አበላሽተዋለች። ደፍራዋለች። ወገቡን ሰብረዋለች። የናይጄሪያ ቆለጥ ነው ያስተከለችው ጂጂ ሂዳ ደፍሬዋለሁ እኮ ብላለች። ደከልኩት አጥቤ ጥፍሩን 2 ወር እኮ ነው የደከለችው። እናንተ ኢማጂን ዙ ለሰይ የሆነ ዙ ቦታ ሂዱና ጉሬላ ወይም ደግሞ ጉሬላ ውስጥ ብንወረውራችሁ ለ2 ወር እንዲያውም መራዊ በጣም ጠንካራ ነው። 2 ወር አሁን መራዊ ታውቃላችሁ አይደል እንዴ? በካተተር ነው የሚሸነው። ያሳዝናል። ወንድ ልጅ እንደዚህ እርቦት ድህነት እርቦት የሚበላው አጥቶ ሂዝ አ ሰርቫይቨር እኮ የስ መራዊ ሂዝ አ ሰርቫይቨር ሂ ሃዝ አ ስቶሪ ቱ ቴል። መስማት አለብን፣ ማዳመጥ አለብን። ሆዴ ማራዊ ሆዱን ቀዳው፣ ጀርባውን ሰብራው። ሺ ብሉ ሂዝ ባክ አፕ። ዩዥሊ ሴቶች ናቸው ሂ ብሉ ማ ባክ የሚባል። ሺ ብሉ ሂዝ ባክ። ወገቡን ሰበረችው። ራፍናት ጂጂኪያ ራፍናት። እንደ ድንብ ናት። ድንብ እኮ ናት። ድንብ ነው ድንብ። ሰባበረችው። ልጁ ማንጋ ነው የሄደው። ማንጋ ሂዶ ነው ያለቀሰው። ማንጋ ነው የሄደው። እንደዚህ አይነት ልምድ ያለው እንደዚህ አይነት ሰርቫይቭ ያደረገ ዮናስ ሴጋ እልሊ ሆቴል ወገቡን ሰብረውት ዮናስ ሴጋ ቤት ነው የገባው። መራዊ ሌላ ቦታ ይሄድ ኤክስፒሪየንስ ያለው ዮናስ ሴጋ ነው። እልሊ ሆቴል እልላስ ብለውት እነዳልቻ ባህያ ሁሉን ያስደፈሩት ነው ያሉ። ሴጋው እኮ ከኢትዮጵያ ሲመለስ ለ1 ዓመት ከወንበሩ አልተነሳም። መነሳት አቅቶት ስፔሻል ዳይት እኮ ነው ያስገቡት። ምግብ መብላት አይችልም ነበር። ታስታውሳላችሁ? ዮናስ ሴጋ ምግብ መብላት አይችልም ነበር። ሴጋው የሆነ ብራውን የሆነ ቆሻሻ የልብስ ጣቢን ብራውን ነገር ነበር የሚጠጣው። ታስታውሳላችሁ? እንሹር ብቻ ነበር የሚጠጣው ሴጋው። አትፍረዱበት። ሴጋው ግብረ ሰዶም ነው። አትፍረዱበት። ተደፍሯለኝ። እልል ሆቴል እልላስ ብለውታል። ኦሮሞዎች ወስደው ማለት ነው። ኦሮሞ ቂመኛ እንደሆነ አይታችኋል። በቀለኛ እንደሆነ አይታችኋል። በኩማ አይታችኋል። ሴጋውን ወስደው አስደፍረውት 1 ዓመት ሴጋው 1 ዓመት ከወንበሩ አልተነሳም። አላያችሁትም? አትላንታ ላይ እንዴት የሆነ አጥንት መስሎ ሴጋው አጥንት መስሎ አላያችሁም? ተው፣ ይህ ግፍ ነው። ስለዚህ መራዊ ምን አደረገ? መራዊ የሚባለው ሆዴ የሚባለው ልጅ ምን አደረገ? ምስኪን እያቃሰተ አነስቲዣ ውስጥ ነው ያለ። ሴጋው ደፈረችኝ እኮ ሴጋው ክፉ ሰው ናት። ሲያሳዝኑ ወይኔ አንጀቴን በል። ወንድ ልጅ እንደዛ ሲሆን አንጀታችሁን አልበላችሁም?
ሲያቃስት አላያችሁትም? እያቃስ እኔ መናገር አልፈልግም ብዬ አንተን የምትረዳኝ ሴጋው እንዴት ቻልከው? እባክህን ምከረኝ። አይዞ ይለዋል። አይዞ ይሄም ይታለፋል ይለዋል። ይሄም ያልፋል ይለዋል ሴጋው። አይታችኋል? ይሄም ያልፋል አይዞ ይለዋል። እና ሴጋው ትዝ ይለውና ፊቱ ይለወጣል፣ ይበሳጫል። አሁን እኮ ሴጋው ወንድ ነኝ ለማለት እኮ ነው። ና እንደባደብ ይላል። ኑ እንደባደብ ወንድነቱን ወስደውት ድንግሉን ወስደውበት እኮ ነው። አሁን መጥቶ እዚህ ጋር እንደ ወንድ መሆን አለበት። እንወራለን። አሁን ይገባና እንገናኝ፣ እንደባደብ ምናም አሜሪካ እየኖረ ተመልከቱ። ለምን መሰላችሁ? መጥቶ ለእናንተ ወንድ ነኝ ተቀበሉኝ፣ ወንድ ነኝ እያለ እሊሊ ሆቴል ደፍረውታል፣ ተበላሽተውታል። አስወር ነው የምላችሁ። መራዊ አላሳዘናችሁ? መራዊ ምንድነው ያደረገው? ክለብ ሄዶ መደባደብ ፈለገ፣ አልቻለም። ቂጡ ተደፍሯላ፣ ወገቡ ተሰብሯለኝ፣ አነጠፈው ሰውየው። ለምን? በቃ ወንድነቱ ተወስዶበታል። በዚህ ምድር ላይ አስወርጋን ነው የምላችሁ። በዚህ ምድር ላይ ላይክ ዋንስ ወንድነትን ሲወስዱብህ you're done። በነጮች ባክ ብሬኪንግ ይሉታል። ባክ ብሬኪንግ ሪቾ ሲሪየስ ነው የምላችሁ። እዚህ አሜሪካኖች ጥቁር ወንዶችን ምን ያደርጓቸው ነበር? ይደፍሯቸው ነበር። ኮሚኒቲ ፍለፊት ጠንካራ የሚባለውን ምናምን የሚባለው ወስደው እንትን አስፈንድደው ይደፍሩታል። ሴጋው እንደዛ ያደረጉት። ሴጋው አፈኛ አይደለ? እልሊ ሆቴል ወስደው በአደባባይ ሰብስቦ ማለት ነው። ሰብስቦ ሽመልስ አብዲሳ ኢቭን እንትን እንዳሉ ሽመልስ አብዲሳ፣ አዳነች አበቤ ሁሉ መራራ ጎደና ተሰባስበው እያዩ አስደፈሩት። ለምን? የኦሮሞ ማህበረሰብ በጣም ስላንቋሸሸ አስደፈሩት። ተበላሽቷል። ምሳው አይሆንም። አቴቴው ምን የምታደርገው? ቡና እያፈላች ከቤታየው ጋር መጣላት፣ ከማሜ ጎንደሬዋ ጋር መጣላት፣ ከጂጂኪያ ጋር መጣላት፣ ከእንቁርቲ ጋር መጣላት። ተመልከቱ። ከኢትዮጵያ ከመጣ በኋላ እንዳለ የሚያደርገው ከሴቶች ጋር ኤቭሪ ሴት ከሁሉም ሴት ጋር ከሊያሾ ጋር ይጣላል፣ ከጂጂኪያ ጋር ይጣላል፣ ተመልሶ ይታረቃል፣ ሮማን ተሰማ ይጣላል። ቁጠሩ እንዳሉ ሴቶች። ተመልከቱ። ታስዋ ሂደስ ምክንያቱም ተደፍሯለኝ። በቃ ወንድ አይደለም። ሂዝ ዳን። አሁን ካየሻት ሴጋው ካየሻት ማለት ነው ሜካፕ ትቀባለች። ይሄ ማዲያቱ አልጠፋ ብሏል። ጸጉሯን አስተከለች። ጥፍሯን ተመልከቱ። የወንድ ጥፍር የለውም። ይሄው የኔን ጥፍር እዩ። ሴጋውን ጥፍርን ላሳያችሁ። እኔ ይሄው ተመልከቱ። የወንድ ጥፍር እዩ። የወንድ ጥፍር የሴጋው ግን እንትን አለው። የወንድ ጥፍር ዋሽት ታያችኋል። የወንድ ጥፍር እንዲህ ነው። ሴጋው እንትን ምን የምትሉት ሴቶች የምትደረጉት ምን የምትሉት ምን የሚባለው? ሴቶች ምን የሚባለው? ፔዲኬር ነው የምትሉት? ማኒኬር ነው ፔዲኬር ያረጋል። እዩት። ነጭ ነው። ነጭ በደንብ ነው የምላችሁ። በቃ ይሄ ነው። ተማሩ ጎበዝ። ነክሰውባት ተሰባስበው ነው። ዮናስ ሴጋ፣ ሊያ ሾው፣ ጂጂኪያ፣ ሮማን ተሰማ፣ ኦኬ፣ ዘመርኩን በቀለ፣ ሞጣ ቀራኒዮ፣ ሌላ ማን ነው? አንድ አይነት በግሩፕ ነው የሚሰሩት። እንቁርቲ በግሩፕ ነው የሚሰሩት። እንዳትሞኙ። እንቁርቲ የዮናስ ሴጋ 6 ወር ሞዴሬተር ነበረች። አማራ በዛ ደረጃ ኦርቶዶክስ ይሰደብ። አሁንም በውስጥ ይነጋገራሉ፣ ይወያያል። እንዲያርጊ ሀቢባ ግሩፕ እኮ ናቸው። ሚኪ ፍታውራሪ፣ ፍራኦል ግሩፕ ናቸው። ማን ነው ያ ደግሞ? ተሙ የሚባለው ትራክ ድራይቨር የነበረው። ወደዳችሁም ጠላችሁም they work together። ጥያቄ የኢትዮጵያ ማህበረሰብ እንዲበላሽ ከኋላ ሆኖ ደሩ ዘሐረሩ አንድ ላይ ሎዛ ሙለር this guy
መንበር ሙለር ቆላ ሳያችሁ remember this guy ተደራጅተው ነው የሚሰሩት እመኑኝ ይጣላሉ ይታረቃሉ አውቀው ነው ግሩፕ ሰርተዋል ከዛ ምን ያረጋሉ ምስኪን ጌመሮችን ምስኪን ወጣቶችን እየሄዱ እያስፈራሩ ያስገባል ዘገየውን ዘገየና ጆከርና ጃፒም ከነሰጋው ጋር የሚሰሩት አሁን ከሰ እንዴት ሊገዳደሉ አውቀው ፌክ አቡፋኖ መሲ ብሪጅስቶን ግሩፕ ናቸው ተደራጅተው ነው ሰው ምን ያደርጋል አሁን እንትና ስታለቅስ አላያችሁም ሲያስለቅሷት ትናንትና ጉቺን እሱ ግሩፕስ ላይ ያስገቧት መግባት አለብሽ ቤታዮን አሁን ግሩፕስ ካልገባሽ ይያሉ ነው ይረግጧታል ይሰርቡ ትናንትና ሲሰርቧን ነበር እነ ጆከር ቤታዮን አይደል ቤታዮንና ጉቺን በግድ እየሰደቧቸው እየተመዘዙ ያስገባቸዋል ለምን ይሰርቧቸዋል መሰደብ አይፈልጉም መጣላት አይፈልጉም ሴቶች ናቸው ይደክማቸዋል አሁን ቤታዮ ወደ ስድብ ካልገባሽ ካልተሳደብሽ ከኛ ጋር ካልሆንሽ ብለው መስደብ ጀምረዋል ወደ ሮማንነትሽ ተመለሺ ባለጌ ሁኚ ተሳደቢ ትግሬን ተሳደቢ ኦሮሞ ተሳደቢ ጉቺን ምንድነው ያደርጓት እያስለቀሷት እስኪ የጉቺን እናዳምጥ አሳዘነችኝ እኔ ለጉቺ በባለፈው አምጥቼ ጉቺ ተይ እነዚህ ሰዎች ግን this is why እንት ማለት የማይችሉት ቆይ በየትኛው ነው ሴቭ ያደረኩት I'm serious like እኔ ታውቃላችሁ እያስለቀሷት ትናንትና ጉቺን አይቼ እያስለቀሷት እኔ አሳዘነችኝ እያስለቀሷት እያለቀሰች ተውኝ በቃ ለምን ማፊያዎች ናቸው ማፊያ እኮ ናቸው ኮፒ ሊንክ እስኪ 2000 አስገቡ ጋይስ ኮፒ ሊንክ 2000 አስገቡ እስኪ let's go 2000 አስገቡ እናቶች ተቃውሙ እነዚህን ተቃውሙ እናቶች አባቶች ሀገራችሁን የምትወዱ ኢትዮጵያውያኖች ተቃውሙ ውጡ እስኪ በቃ ውጡ ከእንደዚህ አይነት ሰዎች ውጡ እራቁ አካውንታቸው ይዘጋ እስኪ መልካም ሰዎች ይምጡ እኔ እኮ የነዚህ ሁሉ ተቃዋሚ እኮ ነኝ ዳስልኮ ባለጌ የምባለው እኮ እነሱ ስለምቃወም ቡሊዎችን ቡሊ ስለማረግ እኮ ነው እንጂ የትኛው ማህበረሰብ ተሳደበ የትኛው እንትን ተናገረ እኔ ሐሳብ አይዲዮሎጂ ነው ያለኝ እኔ አመለካከት ነው ያለኝ አያችሁ ግን እነዚህ ሰዎች ናቸው ስለኔ መጥፎ ነገር እየዞሩ የሚናገሩ አሁን የጠቀስኳቸው ሰዎች ይዋሻሉ ድርጅት ተገደራጅተው ብዙ ሰው ስለሚያዳምጣቸው ግሩፕ ስለሆኑ እኔም እኮ ግሩፕ በሰራ እኮ 20,000 ሰው ያየኛል 30,000 ሰው ያየኛል ግሩፕ በሰራ ብቻዬን ያሉት ግሩፕ የለኝም የኔ ግሩፖች የተማሩ ናቸው ዶክተሮች ናቸው ሎየሮች ናቸው ጠበቃዎች ናቸው እነሱ ደግሞ የተማረ ሰው ደግሞ የሚያዳምጠው የለም የሚሰማው የለም አይደለም እንዴ አስድ ይኸውልህ ምቀኝነት ይላል አያችሁ ሴት ልጅ እንደዚህ ሰዎችን ሳጋልጥ ምቀኛ ሆነ ነው ይላሉ ኢማጂን እንግዲህ ኢማጂን ምን ስለምትመኘው ነው ትመኛለህ እንደነሱ ለመሆን እናንተ እንደነሱ ለመሆን የሚመኝ ሰው ነው ኢዮዳብን የሚወድ የንጉስ ኢዮዳብ ቤተሰቦች ግን እዚህ ጋር ታፕታፕና ኮፒ ሊንክ የሚያደርጉ ሁሉ ጊዜ ስገባ ኢማጂን እንደዚህ አይነት እየተቃወምኩኝ ኢማጂን በ7 አካውንት 2.1 ሚሊዮን ፎሎወር አለኝ ወዳጆች አሉኝ ቪዲዮዬ ቫይሮ ይወጣል ይሰማዋል ህዝቡ ይሰማዋል ህዝቡ ይረዳኛል ህዝቡ እኮ ተረድቶኛል ህዝቡ እኮ አንደርስታንድ አድርጎኛል ህዝቡ እኮ ስለኔ ያለው አመለካከት እኮ ከፍ ያለ አመለካከት ነው ግን ይሄ የትግራይ ህዝብን በጣም የትግራይ ህዝብን የሚያወርድ ነው የትግራይ እናቶች ለልጆቻቸው ወርቅ ካልተሰጣቸው ጥሎሽ ካልተደረገ ሽማግሌ ካልተላከ በየትኛው ጆን ማጀላ እንዲህ ነው አንተ ያገባው እንዲህ ነው በአደባባይ በፌስታል ኮንደም ተይዞ ነው የተላከው ሄድ አግባ እንደፈለክ አርግ ነው ባህል የለም ካልቸር የለም
really ጆን really እቺ ተጋሩ ናት ልጅን የምትደፍር ተጋሩ ናት አሎ ይራብ እንዴት ነህ ቤተሰብ እንዴት ነህ ጆን ሰላም ነው ወይ ፋሚሊ እንዴት ነህ እኔ መቼ አበሻ ሚስት የለችኝ ምንድነው የምታወራው ጆን ምናምን እንትለው ነገር ግራ ገባኝ ነው አይደለም ግን ሆላል አበሻ ሚስት የለም አውቃለሁ እንዴ ሚስትን እኮ ሚታርጋታለሁ ቢዩቲፉል ቆንጆ ሚስትና ቢዩቲፉል ፋሚሊ ነው ያለ እያልኩ ያለው አሁን በሀገራችን ትግራይ ራሱን የቻለ ካልቸር አለው ባህል አለው አይደል ልጅ ሲዳር አይደል እንዴ ጥሎሽ ተልኮ ወርቅ ተልኮ ምን ተደርጎ ነው እንደዚህ አሁን አሌክስ የሚባል ኖ አጀንዳ አድርገው ካልቸር አድርገውታል ችግሩ አሁን እኮ እየራብ አክሰፕት ያላረከው ነገር አንድ ነገር ሜቢ እኔ አምኖ ሹር ግን የኔ እይታ ነው የምነግርህ ያልከው ነገር እንዳለ ሆኖ ግን እኔ አሁን ለምሳሌ በሰርግ ማገባ ከሆነ በጥሎሽ በምናምን የምትለው ጀስት እኔ ለትግራይ ተወላጅ ነው እኔ ወርቅ ማድረግ የምችለው ከትግራይ ተወላጅ በስተቀር ሌላ ብሔር አለ ወርቅ የሚፈልግ ብሔር አለ ኢትዮጵያ ውስጥ ፎር ኤግዛምፕል come on እንዴ አርግልኝ የትግራይ ካልቸር ለሴት ልጅ ወርቅ አድርጎ ነው አማራ ጥሎሽ if she is ትግራዊቲ she must ትግራዊቲ በቃ ትግራዊት መሆን አለባት መሆን የለባትም no way መሆን የለባትም የትግራይ ወንድ ነው የትግራይ ለምሳሌ ወርቅ no way እኔ ቀለበት አድርጌ ዳይመንድ ወርቅ ቀለበት አድርጌላታለሁ የጣት ቀለበት ማለት ነው ወርቅ የሚባል ጆሮዋ ላይ ግን አላንጠለጥልም ነጭ በቃ ይሄ ነው ከሷ ባህል ጋር ነው ማች ያደረኩት አንድ የጉምዝ ተወላጅ ልጅ ወርቅ ላደረግሽ ብላት ምኑ ዋጋ ልታንጠለጥለው ነው ለምሳሌ just give me answer ምኑ ጋር ነው ማንጠለጥላት ነው ከንፈሯ ላይ ነው የምታንጠለጥለው ከንፈራቸው ላይ ቀደው የኦሞ ብሔረሰብ የሚባሉ አሁን የከንፈሯን ወርቅ ነው ማድረግላት what talking አንዳንድ ጊዜ እኮ አሁን እኔ የጎንደርና የትግራይ ይመሳሰላል በሁለት መካከል ያያወራ ካለ it's okay አሌክስ just መስማት ያለበትን ነገር የሆነ የፋሚሊ ነገር ይኖራል ብዬ አስባለሁ ግን ወርቅ ካላረገ ምናምን ጥሎሽ ካልቃለ ምናምን የምትለው ነገር ግን እኔ ኦሮሚያ ክልል ከሄድኩኝ እኔ ገንፎ ነው የምጥልላቸው ጥሎሽ ምንድነው የምታወራው that's fact እያንዳንዱ የራሱ የሆነ ካልቸር አለ ኦሮሚያ ገንፎ ነው እንደ ቢደረግላቸው ለሴቶች እሺ ምንድነው ማረግላት ንገረኛ እሺ ኦኬ ይሄን አርግና ሳይ እሱ አሁን ጃን እንደ የካልቸር ነው የሚሄደው እያልኩ ያለሁት ይወዳል let me explain እያልኩ ያለሁት እንደየ ካልቸሩ ነው መሄድ የምችለው እኔ አደ ትግራዋይ ሶ አሌክስን ሂስ ትግራዋይ ስለሆነ ወርቅ ማድረግ አለበት ዳይመንድ ማምጣት አለበት መታነቅ አለበት በሚል ነገር እኔ አልስማማም just I disagree with you ኦኬ ቆይ አንድ ኦሮሞ ገንፎ ነው የሚደረግልህ አላወኩም እኔ እሱን እኔ ካልቸር ኦኬ ችግር የለብኝም እኔ ምንም ችግር የለብኝም እያልከኛለሁ እያልከኝ ኦኬ አሁን አሌክስ ዴዚን ወዳታለሁ ብሎ እናቷን ጥንብርኩሱን አውጥቶ ሰደባት ብዙ ነገር አለ እንዳስ ኦኬ I don't know that እኔ ምንም ስለዚህ ጉዳይ ማቆ ጉዳይ የለኝም ከተሳደበ በጣም ተሳስቷል እንዴ ላሰማ እንዴ እኔ አላቅማ ኦኬ አሰማኝ እኔ አላቅም እኔ ስለሱ ጠበቃ ሆኜ አይደለም ትግራይ ባህል ነው ያወራል እናቲቱም የዴዚ እናትም ባለጌ ናት አሌክስም ሰድቧታል አጥረግርጓታል ልጅቷም ራሷ ወድጇለሁ እናቴ አቢዩዝ አርጋን ያሳደገችኝ እኔ ነጭ ነኝ ብላለች እሱን ሄድበታለን ግን አሁን እንዳሉ ተጋሩ አሌክስን ሰፖርት አድርገው ተጋሩ ሲባል ደግሞ ትላልቅ አክቲቪስቶች አጀንዳ አድርገው በጣም ልጅቷ አማራ ነች ተባለች ግን መጨረሻ ላይ ጉራጌ ሆና ተገኘች ሲመጡ እናቲቱ ዋሽታ አማራ ነኝ አለች ተባ ስለዚህ አማራዎችና ትግሬዎችን ለማጣላት ማለት ነው እናት ስለዚህ ቆጮ ዘይድ ያልከኝ ነው ቆጮ ዘንኛ ምን ማረግ እና ወርቅ የትግራይ ይወዳል my question is አንተ ስታወራ የነበረ ስለ ወርቅ ነው ስለ ወርቅ ምን ሆነ ባህል አለ እንደ ባህል አለ ለምሳሌ
በአደባባይ ወጥተህ በቃ ወድጄዋለሁ ከሱ ጋር ኖራለሁ እንደፈለኩ ስለዚህ እንደዚህ ከሆነ ኖ ወይ ሌት ሚ ኤክስፕሌን ብራዘር እንደዚህ ከሆነ በቃ ጫት ይዘን እንሄዳለን ማለት ነው በአንተ እይታ ከሆነ ዩ ሲ አሁን አዳምጠኝ ትግሬ ስለሆነ አልተረዳኝም ጆን እሷ እኮ ጉራጌ ነች አልከኝ እኮ አሁን ጉራጌ ነች አልከኝ እኮ ስለዚህ ጫት ይዘን እንሂድ የባህላቸውንም ወይ ቆንጆ እንዳይባልም ኖ ወይ ጫት የማን ባህል ነው ጫት የቃሚው ነው የወሪ ሜጫ የቀድም እኮ ገንፏል ኦሮሞ ወርቃይ ሰው የኦሮሞ ባህል ምንድን ነው I don't know እኔ የኔ ባህል let me explain ይኸውልህ እያንዳንዳችን የራሳችን የሆነ ባህል አለን ወግና ክብር አለን እኔ በባህሌ አሁን ለምሳሌ አንድ የትግራይ ተወላጅ ካገባው እኔ ሚስቴ ነጭ ነች ወርቅም ጅኒም ብርም አታውቅም የምታውቀው ታሪክ የላትም እኔ ምን ምጣጣ የለብኝም እዚህ ላይ አንተ ግን ካልቸር ነው በት እያልኩ ነው እኮ ነገር ግን እኔ ያልኩህ እኮ ከትግራዊ ተወላጅ በስተቀር ወርቅ ላርግላት የምችል ትግራዊ ዜጋ የለች because she's that's not የሷ ዶም የተቀበሏል እንዴ ታሰርሰኛል አንዴ የራፍ እኔ እዚህ የእልህ ዝም ብሎ ይሄ ስም የማጠፋፋት ማለት እኔ ስለ ካልቸር ነው ያወራው ስለ ካልቸር ነው ይወዳ አሁን እኔን ታስወጣን እንችላለን ምናልባት ተናገር ነው አላውቅም ትክክል አይደለም so just እና እኔ ኩሪያሪቲ ነው ያወራው እኔ ወርቅ ማረክ ሆነ ለራሴ ብሔር ተወላጅ የሆነች በካልቸር የሚፈቅድልኝ እንጂ የጉራጌ ተወላጅ ከሆነች በባህሏ የሚጠቅማት ምንድነው የሚለው የሷ ባህል ምንድነው ብዬ ሰርች አደርጋለሁ ቆጮ የምትበላ ከሆነ ስለ ቆጮ ነው የምሰራው ቀበሬ የምትፈልግ ከሆነ ስለ ቀበሬ ነው የምሰራው አማራ ከሆነችም ጥሎሽ ምንድነው የምትፈልገው የሷን ባህል ጠብቄ ነው የምሄደው አራት ነጥብ አሁን ከዛ ውጪ የትግራይን ባህል ነው ወርቅ ሳያርግላት ምናምን በሚል ግን she is not ትግራዊ አይ በጣም አሁን አንተ እያልከኝ ያለው የትግሬ ወንድ የሚወዳትን የሴት እናት ተሳድቦ ኖት የሚወዳትን በባህል ደረጃ ነው ያነሳል እና እያልከኝ ያለው የትግሬ ወንድ ተሳድቦም እናቲቱን ሰድቦም ከፈለገም አላልኩኝም ወርቅ ላይ ብቻ ነው ፎከስ ያደረገው እያልክ ያለው አንተ ወርቅ ላይ ምንድነው ወርቅ የሚሰጠው ለትግሬ ወንድ ለትግሬ ሴት ብቻ ነው ባህላችን ስለሆነ absolutely that's my culture እኔ አልስማማም አማራም ኦሮሞም ሁሉም ወርቅ ወይ ደግሞ አማራም ወርቅ ነው የሚሰጠው ጥሎሽ ነው የሚደረገው አሳየና ንብረት ይሰጣል ምን ነው የምትቀልደው አሳየና ንብረት የሚፈልግ ከሆነ ንብረት ይሰጣል ያልኩህ እኮ ነው እኔ ሚስቴን ሳገባ እኔ ልንገራ ኖ አታበላሽ ንብረት የምትፈልገው ንብረት ትሰጣለህ እያዳመጥኩ ነው እኮ ከየራብ ጋር ችግር የለብንም እኔ አዳምጠዋለሁ እሱ ያዳምጠኝ እኔ ችግር የለብንም ንብረት ነው የምትፈልገው መሀል አትግባብን ማነህ ገለቶማ ቢተ መሀል አትግባብን እየራብ ነው የሚያወራው እኔ ነኝ የማወራው አራት ነጥብ እየራብን አክሰፕት አድርገዋለሁ የሚያወራውን ወሬ መሀል አትግቡብን ፕሊዝ እኔ ሶስት ትንያል ንብረት ነው የምትፈልገው የአማራ ተወላጅ ብለህ ያልከኝ ንብረቱ ምንድነው ነው ማቅረብ ይቻላል ወርቅ ግን የትግራይ ወርቅ ይሰጣል ለአማራ የቱ ጋር ጎንደር አሳየ እኔ አደረኩት ኦኬ ስለዚህ የጎንደር ብለና እና ጎንደር ወርቅ የሚሰጥ ከሆነ ደግሞ እንሰጣለን ምን ችግር አለ እዚህ ኮን ሰማማ ብቻ አይደለም የሚሰጠው ብዙ ነገር ጥሎሽ ይደረጋል ለምሳሌ ጥሎች ምንድን ናቸው እኔ አሁን ጎንደር አሳየና እኔ ጎንደር ነኝ የኔ ባለቤት ኦሮሞና አማራ ናት ባለቤቴ ገባ ኦኬ እኔ እሷን ሳገባ ጥሎሽ አድርጌ እዚህ ሀገር ነው ያደገችው እኔ በዚህ ሀገር ነው ያደግኩት ባህላችን ለወላጆቿ ሲባል እኛ ያንን ባህል አናውቅም በዚህ ሀገር ነው ያደግኩት አሜሪካ ነው ያደግኩት ግን ጥሎሽ አድርጌ ወርቅ ገዝቼ ምን ብዬ ነው ገባ እንኳን ለቤተሰቦችም እንኳን ጥሎሽ ይሰጣልኝ አንዳንድ ቦታ አድርጌ ነው ያደግኩት ለምን ባህሉን ለእኔ ሳይሆን እኔ አሜሪካ ባድግም ገባ
ባለቤቴ አሜሪካ ብታድግም በ4 ዓመቷ ነው የወጣችው። ለቤተሰቦቻችን ካልቸሩ ለቤተሰቦቻችን ነው። ትዳር እኮ ሰርጉ እኮ ለቤተሰብ ነው። ትዳሩ ነው ለባልና ለሚስት ሰርጉ ስርዓቱ ምናምኑ ካልቸርን ነው። ስለዚህ እኔ ኦሮሞ እንግዲህ ኦሮሞን አግባሽ ብያለሁ። እናቷ ኦሮሞ ናት፣ አባቷ ነው አማ እና እንደው አብዛኛው እና የትግራይ ወርቅ አርጋላታል። የትግራይ ወርቅ አርጋላታል። የትግራይ ተወላጆች እኔ የትግራይ ወርቅ የአማራ ወርቅ የሚባል ነገር አላውቅም። አየህ እኔ ደግሞ የማወራው የኔ ካልቸር ነው እንጂ የአማራና የኦሮሞን ካልቸር እያወራሁ አይደለም። ደች አይ ቶልድ ዩ የኔ ካልቸር ነው የማወራው። ጆን ትግሬው ምን አይነት ወርቅ ነው? ኦኬ በኢትዮጵያ ኦኬ ኤክስፕሌን አድርግልህ። ኦኬ ቴንክ ዩ ኔቨር ኪንግ። እኛ የምናውቃቸው የተተረፉት ኢትዮጵያውያን ቆርቂ ፀጉራችን ተላጭተው ጥቁር ፀጉራቸው ከተላጩ በኋላ ጥቁር ሻሽ አጥልቀው ሲሄዱ ወንድ ሴት መሆናቸውን መለየት እስከማንችልበት የሚሄዱ እናቶችን ነው የምናውቀው። ትግራይ ላይ ስትሄድ ደግሞ አንድ ሴት ስታገባ አትሊስት ወርቅና አነሰ ከተባለ ብር ታረጋለች። አነሰ ከተባለ በቃ በጣም ደሃ ባህል ነው ያላት ከተባለች that's fact። ይሄ የኔ ባህል ነው የማወራህ እኔ የማወራህ ስለኔ ባህል ነው። ስለሌላ ባህል አላውቅም። ኦሮሚያ ክልል ሄጄ ምን እንደሚደረግ አላውቅም። ምንድነው የሚሰጣቸው እኔ አላውቅም። ለኦሮሞ ተወላጅ ነው የምትተው። ምንድነው ጥሎሽ የምጥረው ለሱ ነው የምትተው። የሱ ባህል ስለሆነ አይ ሪስፔክት የኦሮሞ ባህል እኔን አይመለከትም። የኔ ባህልን ግን ማወራህ እኔ ሳገባ አንድ ሴት ልጅ የትግራይ ተወላጅ በጣም ከፋኝ ከተባለ ወይ 18 ካራት ወርቅ አርግላታለሁ። በጣም ደሃ ከተባልኩኝ ደግሞ ብር ነው ማረገ በብር አጥለቀልቃታለሁ። ይሄ የዳው በቃ የመጨረሻ ደሃ የወደቀ የተባለ ሰው ነው። that is it። ያለን ሰዎች ደግሞ 21 ካራት እና 26 ካራት ወርቅ ሸልመን እናገባለን። so what? ይሄ የኛ ባህል ነው። ወይ ቋጨርሰኛ ይሄ የኛ ባህል ነው ማወራ። ይሄ ባህል ለትግራይ ተወላጅ ብቻ ነው። አሁን ለምሳሌ እኔ ጉራጌ ላግባ ወይ ደግሞ ከምባታ አምጣልኝ ወይ ደግሞ አንድ አማራ አምጣልኝ፣ እኔ ችግር የለብኝም። በባህሏ ነው የምሄደው። ባህሏ የሚፈቅድላት ወይ ደግሞ የምታረገውን ነገር አንጸባርቃለሁ እላለሁኝ እኔ። ኦኬ ባህሏ ምንድን ነው የሚፈልገው? እኔ ትግራዋይ ስለሆንኩ ተሽቀዳድሜ ሄጄ ወርቅ አላጠልቅላትም። ቢካዝ የእሷ ባህል አይደለም። ባህሏን ነው እሷ የምታንጸባርቀው። የእሷን ባህል ለማድረግ ግን ዝግጁ ነኝ። የእሷ ባህል ምንድነው? ወርቅን የትግራዋይ ባህል ያደረገው ማን ነው? እኛ ነው አልኩህ እኮ እንዴ እየነገርኩህ ነው። እንግዲህ እንደዛ አይነት ነገር ሰንቶ ትግራዮች ኦኬ ልጠይቅህ፣ ቦቲ ኦሮሞ ያደረገው ማን ነው ትነግረኛለህ? ኔቨር ጊቭ አፕ። ቦቲ ኦሮሞ ብቻ ያደረገው ትነግረኛለህ? ሌት ሚ ኦኬ ጊቭ ሚ አንሰር። ቤቱ ይመስለኛል ስርዓት የለውም። ልጁ ማውራት የሚፈልገውን አውርቶ እንደገና አሁን ስድብ ገባ። አንሰር ስጠኛ። ለምን አሁን ቦቲ ማለት ለኦሮሞ ብቻ የሚፈቀድ ለማን ነው? ለምን አንደማመጥም? አንተ እኮ መድረኩንም ያስከው ቦታውንም ያስከው ሀሳብ መስጠቱንም ያስከው ለምን ለኛ ታዲያ ቦቲ ኦሮሞ ብቻ ያደረገው ማን ነው? ለምን ለኛ የራሳችን ባህል አለን። ለምን ለኛ እድል አትሰጥም? እኛም እናው እየራብ ትክክል ነው። እየራብ ነው። ኦኬ እየራብ እየራብ ትክክል ነው። መሻወድ አይቻልም ነው ራሱ አይደለም ጆን ተራስ ፓል አይደለም። ቴንክ ዩ የራ ቴንክ ዩ የራ ሪስፔክት የትግራይ አክቲቪስት ነው እና ቴንክ ዩ የራ አዳምጥ። እየተደማመጥን እናውራ። መደማመጥ መልካም ነው፣ እንደማመጥ። ጆን ተራሱ አይደለም። ጆን የትግራይ ህዝብ ሙሉ በሙሉ የሚወደው የሚያከብረው በጣም አክቲቪስት ነው። ህዝብ ባህሉና ካልቸሩን ያውቃል ብዬ አስባለሁ። ኦልሞስት ከ7 ዓመት በላይ ነው የማውቀው። ስለዚህ እሱ እየተናገረ ያለው የእሱን ካልቸር እና የእሱን አመለካከት ነው። እኔ ራሴን ካልቸር ነው የማወራው፣ የሌላ ሰው ማለት ነው። ኦኬ ስለዚህ አሁን የኔ ተራ ነው። እኔ ደግሞ የማውቀውንና የባህልን ላውራ። ጆን በዚህ ጉዳይ ላይ ጨርስና ማነው ራባራ ደግሞ ኦሮሞ ነው አይደል እንዴ? እሱ ደግሞ ይናገራል። ያው የወለጋው ወርቅ መቼም ተዝቆ አያልቅም እና ጆን ጨርስና እስኪ እሱ ይመልስ፣ ግን እንከባበል። ኦኬ እሺ እኔም ጠይቀው ይወዳብ እኔም ጠይቀው እኔ ስለ ራሴ ካልቸር ነው የማወራው። የኔ ካልቸር እንዲፈቅድልኝን ማውራት። አሁን ፎር ኤግዛምፕል አልኩ እኔ አንድን የትግራይ ተወላጅ ካገባሁኝ
21 ካራት ወይ ደግሞ 26 ካራት ወርቅ አድርጌ የጆሮዋ የእጇ የምናምን የቀለበት የምናምን አድርጌ ያገባታለሁ። እንደ ኤግዛምፕል ቅድም ነገር እኔ ነጭ ነው ያገባሁት። ነጭ ስላገባሁኝ የትግራይ ወርቅ ሄጄ አላጠለቅኩላትም ማለት ወጪ የለብኝም። ወጪ ምንም ያወጣሁት ወጪ የለም። ምክንያቱም ሚስቴ ነጭ ነች። በቃ ልጆች አሉኝ ከነጯ። ምናልባት የከፋ ቢባል የጣት ቀለበት የዳይመንድ ነው ያሰርኩላት 4 ነጥብ አለቀ። $1000 የምትሆን ዋጋ ማለት ነው። የትግራይ ባህል ግን which is በጣም ኤክስፔንሲቭ 26 ካራት 21 ካራት ወርቅ አድርገህ የጆሮዎቿ የእጆቿ የቀለበት የምናምን አድርገህ የምታገባበት ባህል ነው ያለን። እኔ ዩሮፕ ስላነሳው ነው። እኔ እያንዳንዱ የራሱ የሆነ ባህል አለው። ለምሳሌ ኦሮሚያ ክልል ስትሄድ የራሱ የሆነ ባህል አለው። በቃ የራሱ የሆነ አካሄድ አለው። አማራ ክልል ከሄድክም የራሱ የሆነ ባህል አለው። እኔ አማራ ክልል ወርቅ ሲሰጥ ወርቅ ጆሮ ላይ ሲጠለቅ እኔ አይቼ አላቅም፣ ሰምቼም አላቅም። ካለ አምጡልን፣ የቪዲዮ ሰርግ አምጡልን አሳዩን። አሁን እዚህ እያለ የትግራይ ግን አሁን ላሳየ አሁን አስጨርሰኝ። ቆይ አንዴ እየራብ ጠይቆኛል። ለእየራብ ነው የምመልሰው፣ ለአንተ አይደለም። ጀስት ሚውት አድርግልኝ፣ ሚውት አድርግ። ሰው እያልኩ ያለሁት እኔ አማራ ክልል ብርም ካለ ወርቅም ካለ ጥሎሽም ካለ ጥንቸልም ፍየልም ከተጣለ አሌክስ ብለህ ያልኩህ ቅድም አማራ ክልል ውስጥ ያለውን ባህል መተግበር አለበት። ያስማማናል። እኔ ችግር የለብኝም። በዚህ ምንም አልከፋም። አሌክስ መጠር አለበት የተባለውን አሁን ለምሳሌ ጉምዝ ካገባ በቃ 54 በሬ አምጥቶ መንጠር አለበት። 54 በሬዎቹን መዝለል አለበት። 4 ነጥብ በባህሏ መሄድ አለበት። ኦኬ ሶ ትግራዋይ ስለሆነ ግን ዩሲ የትግራይን ባህል ወርቅ መዘመት አለበት አሌክስ የሚል አይነት ፎልስ ናሬቲቭ ይዘንበት ሄደን ልጁን መጋጥ አይቻልም። ነገ ጧት ለጎፈንድሚ ያሰባስቡን ምናምን እንድንባልም አንፈልግም። ቢካዝ ኢዝ ናት ትግራዋይ እዮዳብ እንጨርስ። አንዴ ልጨርስለት። እኔም ትግራዋይ ነኝ። ቆይ አንዴ ልጨርስ። ግን እኔ ስላንተ አይደለም የማወራው አንዴ ልጨርስ። ኦኬ ማን ነው በትግራይ ባህል ትግራው ኢፍ በትግራይ ባህል ይጨርስና በተራ ነው የምንለው። አዘትግራዋይ እየሰማነው ነበር። አሁን እያወራ ነው ልጁ አይደል? ጠይቀው ጥያቄ። ኦኬ ራቢራ አዘትግራዋይ በትግርኛ ዘርበን ሐራ ይጀራብ ይሰማል ትግርኛ። ኦኬ በትግርኛ ዘርበን አዘትግራዋይ ተሆንካ ሐራ ወይ ሁሉም ሰው እንዲሰማን በአማርኛ ነው ጥያቄ ልጠይቀው። በአማርኛ ነው ግን ፈልተካ አይደለ ማወቅ ፈልጋለሁ። አንተ አማርኛ ትግርኛ መጣው ትግርኛ ይዛረበየ ኦኬ አማሃ ብሎ አምቦሃ ብሎ ትግራዋይ ነኝ አይደብርም? ትንሽ ጠይቀ እሱ ቶ ይወዳብ ለምን ለኛ አጎሳስ ብለው ትክክል አይደለም። አሬ ይደብራል፣ በእውነት ይደብራል። ልጅ የሚጨርስ አይነት አይደለም። ሌላ ክርክር እኮ ተጀመረ ነው። ቆይ እንደ ያስረዳ የኔን ፕሮፋይል ገርግዶ ገብቶ አማሃ ትግራዋይ ነኝ ይላል። ስምን ቀይሮ ሀጎስ ተክላይ ጆን ምናምን ብለው እና ከፈለኩ ኦኬ ጥያቄ ልጠይቅ ፈቃደኛ ነህ? እኔ ፈቃደኛ ነኝ። ግን አማሃ የሚለው ስም ግን በጣም ይደብራል። ለበራንዴ ኦኬ በአማርኛ መልስለት ጆን። በአማርኛ ነው መልሱ፣ ችግር የለውም። ኦኬ በአማርኛ ግን ትግራዋይ ግን በትግራዋይ በትግርኛ ቢሆን ደስ ይላል። ትግርኛ ዘርበካ ግን ሁሉም ሰው የሚሰማው እዚህ ጋር በአማርኛ እናውራ። ማይ ወልቃይት አማርኛ ትግርኛ ነው ግን ኦኬ ጎ ሄድ እኔ እሰማለሁ። በአማርኛ መልስልሃለሁ። ጠይቀኝ። ቴንክ ዩ እኔ አሁን ባለቤቴ ይወዳል ጎንደሬ ናት። ወርቅ ሸልሜን አገባኋት። አየህ አዳምጥ። ሚውት አድርገህ እንዴ ይወዳል ብርቆ ይጎን ሚውት አድርገህ ስማ። ነው ጥያቄ ነው እኮ ተማለው ገብቶ ጥያቄ ጎ ሄድ። ይሄ በትግራዋይ ባህል ማለት ነው። ትግራዋይ ስታገባ ወርቅ ሸልም፣ ሌላ ብሔር ስታገባ ግን ወርቅ እንዳትሸልም ይላል። ቴንክ ዩ እኔ እያልኩ ያለሁት አዘ ትግራይ ባህል እንጂ አሁን ለምሳሌ አሌክስ ሆኖ የትግራይ ስሜት ተሰምቶት አማራ ስለሆነች ባለቤቱ ወይ ጎንደር ወይ ጎጃም ስለሆነች ወርቅ አጥለቀለቅላታለሁ ካለ ምን ማን ይከለክለዋል? መብቱ ነው። አዘ ባህል ነው የማወራው። የኔ ባህል ነው የምልህ፣ የትግራይ ባህል ነው የማወራው። የትግራይ ባህል እኔ ወርቅ ላርግላት የሚችለው የትግራይ ተወላጅ ብቻ ነው። አዘ ካልቸር እኔ ኦሮሚያ ክልል ሄጄ ወርቅ ባጠልቅላት አያምርባትም። ማን በጣም ባለጌ ሰው ነው። በጣም ባለጌ ዩሲ አያው በቃ እሱ የተናገረ ካልቸሩ ነው የተናገረ ያለው።
ብሽሽቅ ነው እንጂ አንተ ጎንደር ሚስት ስላገባህ ታዲያ let me explain አንተ ጎንደር ስላገባህ ነው አልኩህ ማለት ነው no way no አስጨርሰኛ ከትግራዋይ ሴት ውጪ ወርቅ የሚያምርባት የለችም እያልክ እኮ ነው አላልኩኝም እኔ አላልኩም ይሄን ቃል እኔ ካፌ አልወጣም እያልኩ ያለው እኔ ማረገው የኔ ባህልና ካልቸር ነው የምልህ የኔ ካልቸር ነው የምገልጸው እኔ ስላንተ አንተ ትግራዋይ ሆነ ጎንደሬ ካገባ ወርቅ አይደለም ዳይመንድ ሰርላ who cares መብትህ እኮ ነው እንዴ መብትህ ነው ይሰርላ ይሄ አርግላት ካማረባት ነው እንግዲህ እንደ ትግራዋይ መብትህ ነው ግን ያንን just do it ማረግ መብትህ ነው ማንንም ይከለክል ሰው ያንተ ገንዘብ ነው አንተ ነው የምትገዛው አንተ ነው የምታረገው አንተ ነው የምታወጣው ወጪ that's your money አማ እኔ አያገባኝም ባህሉ ግን እኔ ነው እያልኩ ያለው just እኔ ስለኔ ባህል ነው እያወራ ያለው ስለኔ ባህል አንተ ለጎንደር አረጋለሁ ወይ ለጎጃም አረጋለሁ ወይ ለኦሮሞ አረጋለሁ ካልከኝ do it ግን that's my culture እንዴ ለምን የኔ ባህል ለምን አንተ ስለኔ ባህል ሄደህ ስለ ሌላ አካባቢ ሄደህ ታወራለህ አሁን እኮ ያወራል ኖ ይሄ ባህል እኮ እኔ ማረጋለሁ እኔ ወንድ የትግራይ ተወላጅ ስለሆንኩ just did it መብትህ ነው እኮ ማረግ ማን ከለከለ just do it መብትህ ነው ግን ኦኬ አሁን መብትህ ነው ማረግ ግን እኔ ማወራው ግን የኔ ባህል ነው የገለጽኩት ነው የኔ ባህል የመግለጽ የትግራይ ባህል ወርቅ የሚያምርባቸው የትግራይ ሴቶች ነው ባንተ አባባል በቃ ካልቸራችን ባህላችን ስለሆነ ሌላ ቦታ አሁን አንተ ኦሮሞ ብታገባ ገንፎ ታቀርብላታለህ አኟክ ብታገባ ወይም ደግሞ ሞቶች ብታገባ ያው የካልቸራቸውን ብለህ የምታምነውን ነገር ነው የምታቀርበው አንሳሳታ እኔ ያልኩት ቅድም ማለት እንደማስተካከያ እንድትወስደው ስለምፈልግ አሁን ለምሳሌ አኟክ ላግባ አልኩ እኔ አሁን ያኟክም ባህል ማንቋሽሽ ወይ ማናናሲ አይደለም አኟክ ወይ ደግሞ ወርቅ ማረግባት ኦሮሞ ላይ አያምርባትም እኮ አልክ እኮ እኔ ኖ አያምርባትም ሳይሆን አሁንም እንደ ይራብ ለምሳሌ አንተ በአንተ ባህል በኔ ባህል እኔም ማረገው የባህል ልብስና አጨርሰኛው ወርቅ እኮ ከትግራይ የበለጠ እኮ ወለጋ ነው ያለው ወርቅ ስለመኖር ሳይሆን የወርቅ አለባበሱን ይዞታ ንገረና ከትግራይ በላይ ደግሞ ወለጋ ደግሞ እንደ አንተ ወርቅ እኮ በጣም የሚለበስ ኢትዮጵያ አሁን በቅርብ እየሰማን የነበረው ደግሞ ትግራይ ህወሓት ይሄን ያክል ኪሎ ወርቅ በኤርትራ በኩል አዝሮ እየሸጠ ነው ትሉናላችሁ ከወለጋ እየወሰደ ነው አሁን ከወለጋ እየወሰደ ነው እንዴ እኮ ወጥቷል እኮ እንኳን ትግራይ ነውና ቻይና ራሱን በነታከለ ኡማኮ ቻይና ገብቶ እኮ ወርቁን እየወሰደ እነታከለ ኡማኮ ሲያስወጡ እኮ ነው የተባረሩት አይደል እንዴ ስለነታከለውማ እናንተ ተከራከሩበት እኔ ስለ ትግራይ ነው የማወራው ወርቅ ስለካልቸር ነው የማወራው ኦሮሞ ሴት ላይ ወርቅ ብታረጋ አያምርባትም ትግራይ ላይ ነው የሚያምርባት አልክ ትግራይ ሴት ላይ ነው የሚያምርባት ብለሃል ኦኬ የኦሮሞ ኦኬ ሌት ሚ ኤክስፕሌን የኦሮሞ ተወላጅ ጆሮቿ ላይ ግንባሯ ላይ ወርቅ አድርጋ አይታት ታውቃለህ ጀስት ኤክስፕሌን አድርግልኝ አሁን አምጣና አቅርብልኝ ፕሩፍ ቪዲዮ ይኸው ኮምፒውተር አለ ሰርች አድርግ አሳየን እኔና እንቀበለ ይራብ ጀስት ኤክስፕሌን አሁን አንድ አማራ አምጣልኝና አማራ ወርቅ አድርጋ መናገር ኖ አይ ከወርቁ ይልቅ ሰዎቹ ታርጋ አንዳንድ ጊዜ ወርቅ አድርገው ወርቁ ያምራል ግን እስኪ ፎቶ ይዘናል አሁን ፎቶ አንድ አልኩኮ ሞዴል የሆነችን አልኩኮ እስኪ እኔ ብዙ ጊዜ ይቅርታ ከትግራይ ኮፒ እኔ ብዙ ጊዜ አይቻለሁ ከትግራይ እኔ አይቻለሁ ብዙ ወርቁ ያምራል ቴንክ ዩ ወርቁ ያምራል ሰዎች ግን አያምሩም ኦሮሞ ላይ ወርቁ ሳይሆን ሰዎች አላወራውም እኔ ሴቶች ወርቅ ናቸው መብታቸው ነው ያ ከሆኑ ኢትስ ኦኬ I love you ፎቶ ነኝ እኔ ወዳቸዋለሁ በፎቶ ጋለሪ የትግራይ ባህል አየህ መርጣችሁ ቀይ የሆነችውን ላይት ኪ የሆነችውን ሜካፕ አድርጋ ሳይሆን ሬጉለር ፎክሶችን እንመልከታቸው እነዚህ ሬጉለር የሆኑ ሰዎችን for example በቃ I don't know ፎቶ ጉግል ላይ ልግባና ለይስ ጀስት አሳየና ትግራይ ብለህ ከገባህ እኮ በወርቅ የተጥለቀለቀች አነሰ ከተባለ ብር ያረገች ታመጣልኛለህ ብያለሁ ቅድም ኦሮሞ የአማራ ብላ አምጣና ጸጉሯን የተላጨች ይዘልኝ እንዳትመጣ እኔ ሰጋለሁ ይራብ
የኔ ባህል አይደለም። I'm sorry about that። እኔ ስለ ራሴ ካልቸር ነው የማወራው ነው ያን። ኦኬ ኖ ስታፕ ኖ እኔ ስለ ራሴ ነው የማወራው ስለ ሌላ ብሔር አላናነስም። ራቢራ ኢንት ገዛዋል ገዛ ኦኬ አብሶሉትሊ ስለ ካልቸር ነው የማወራው አለው። አሁን የኔ ተራ ነው አሌክስ ያደረገው ቆያ እኔ ስለ ካልቸር ነው የማወራው። ከጃን ቀጥዬ ነው የገባው። አሁን የኔ ተራ ነው ያ ካልቸር ነው የማወራው እንጂ አንተ ካልቸር ነው የምታወራው። ያው የምታውቀው ነው የምታወራው። አሁን ሚውቃትና ኖ እኔ ያደረኩት ክሊርሊ ግን ክሊርሊ ይኸውላችሁ ጋይስ ምን እንደሆነ ታውቃላችሁ? እየተደማመጥን እናውራ እንዴ ወራ ምንድን ነው ጋይስ? እሰማለሁ ጋይስ እታያለሁ። አንዴ ኮፒ ሊንክ እና ታፕ አድርጉ። ቁጭ ብላችሁ ኮፒ ሊንክ ስለማታረጉ ነው ጋይስ። ሪፖርት እያደረጉብኝ ነው። እየቀለድኩ አይደለም። ኦኬ ጆን ዳንኤል ጆን